እዛ ከሆነ እኮ እኛ ለምሳሌ መስጊድ ስንገባ ወንድና ሴት አይቀየጥም። እናንተ ደግሞ ሁሉም አንድ ላይ ነው ተቃቅፎ እንትን የሚሰራው። እንደዛ ካወራክ ማለት እፎ ይቅርታ አድርግልኝና ማለት ዲስሪስፔክት እናውራካን። ሪስፔክት ከሆነ ግን የትኛውም እምነት ይከበራል። ኮርሴ ኮፋር ምን ተስማማለ? እኔ ደደቦኝ አልገባኝም። ይሄ ሰውዬ ደደቦ ነው ኡስታዙ? ስለ እድሜ አይደለም እያወራ ያለው እኮ ችግር የለውም። ኡስታዙን ብቻ በልልን። ይሄ ኡስታዝ ደደብና መሀይም ሆኖ ነው አሁን እኛ እንዳልነው ያለው። ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርከታ ግንኙነት ማድረግ አጅር ያስከፍላል አላህ። አንተ ይሄ ነገር እንደዚህ ነበረው እንዴ? የምር አላዳመጥኩትም ማለት ነው። ቀጥልሽ። አንተ ብትሆን ይሄንን ፍርድ አንተ ራስህ ቴንኪው ብለህ ጄኔራል የምር ይሄንን ህግ ጄኔራል ሚል ስም ይዘህ ይሄንን ህግ ፍትሃዊ ነው አይደለም ካልከን በጣም ይከፋኛል። ፍትሃዊ መሆኑን አንተ ራስህ እንድመሰክር አድርጋለሁ። ቁጭ ብለው መስጊድ ውስጥ ማን ስለ ወሲብን ቁጭ ብለው መስጊድ ውስጥ ስለ ህይወት አይደል ስለ ዘላለም ህይወት አይደል የሚያወሩት? እንዴት ወሲብ ማድረግ አለብን? ሰውና እናውራና እንወራደኛማ ሰው ማሳደብ ሰው እሱ ክሌም ላደረገብን ለከሰሰና የሐሰት ክስ መልስ መስጠት ስላለብን ከደፈራት በኋላ ነው 50 ብር የሚከፍለው። ስለዚህ ማንንም የፈለጋትን ድንግል ሴት ደፍሮ 50 ብር መክፈል ይችላል። ጄኔራል ያንተው እኮ ደግሞ ያንተን እህትህን ደፍሪያት አራት ሰዎች ብልቷ ሲገባ ካላዩና እነሱ ማምጣት ካልቻለች እህት ተወግራ ትገደላለች። ስለዚህ ኡስታዙ ትክክል ነው ስህተት ነው? ትክክል ነው። ስለዚህ ቴንኪው እኔ ያልኩትና ያለው አይደለም። ቪዲዮን ቆርጣችሁ ስላመጣችሁ ነው። እሺ አሁን ደግሞ ክርስቲያን ክፈት ለቪዲዮ መጽሐፉን። በቪዲዮ እንደስልምናው ከሆነ ድንግል ልትሆን የምትችለው የ3 ዓመት የ2 ዓመት ልጅ ከሆነች ብቻ ነው። የ10 ዓመት ድንግል ልትገኝ ስለማትችል ማለት ነው። ምክንያቱም 9 ዓመት ከሆነ እንደ ነብዩ ሱና ይቀነጥሷታልና በ6 ዓመት ስለሚያገቧት ማለት ነው። ስለዚህ ምኑን እየሰማሁ አይደል እንዴ? ዝም ብለህ ትከራከራለህ። አዳምጥሽ ክፈት፣ በቃኝ፣ ሰለቸኝ፣ ክፈት። እናቴ ምን አሳደበ? ካዳ ተረጋጋ። ሰው ሲታገስ ደግሞ ወደ አንተ እመጣለሁ ተመልሼ። አንድ ክርስቲያን መልስልኝ። ኧረ ተው በእናትህ ታዳምጥ። ሙሐመድን ትቀብረዋለህ ድንግል 50 ብር ብለህ ከሆነ ሙሐመድ በነፃ ራሱ ነበር እንትን የሚለው። አንድ በል ሁለተኛ አዳም በነጠላ ጫማ ሙሐመድ ወሲብ እንትን ኒካ ይቻላል ብሏል። አዳም ተቀይ በነጠላ ጫማ ይቻላል ብሏል። ሁለት በል በቴምር ይቻላል ብሏል። ሶስት በል በጭብጥ ዱቄት ኒካ ማሰር ይቻላል ብሏል። 50 የብር ስቅል ነው የሚለው ብር አይደለም የሚለው 50 የብር ስቅል ማለት አዳም 50 የብር ስቅል ስንት እንደሆነ ዋጋው ማታ ከሆነ ተረጋጋ። እኛ ከቅዳሴ በኋላ ብለን አምጥተናል እንደ ቪዲዮ። አሁን አንተ መጨረሻ ከሆነ ጨርስ ውስጥ ይከርታል። አንድ አመት ብታገስሽ አታመጭም። ከቅዳሴ በኋላ መድረክ ላይ እንደዚህ ሚስትህን በደንብ አድርገህ አርክተህ እምነት ነው ምናምን እያለ ቢሰብክ አንድ አታመጭም። ቁጭ ብለው መስጊድ ውስጥ ማን ስለ ወሲብን ቁጭ ብለው መስጊድ ውስጥ ስለ ህይወት አይደል ስለ ዘላለም ህይወት አይደል የሚያወሩት? እንዴት ወሲብ ማድረግ አለብን? ሰውና እናውራና እንወራደኛማ ሰው ማሳደብ ሰው እሱ ክሌም ላደረገብን ለከሰሰና የሐሰት ክስ መልስ መስጠት ስላለብን እሱ ስጣኛ። አሁን እኔ የመጣሁት እዚህ ጋር ሰው ሲሳደብ መስማት አይደለም የምፈልገው። ኦኬ እኛ እኮ የተሳደብነው ነገር የለም። እሺ ችግር የለውም። ማና ምክንያቱም አንድ አመት ያህል አውርተንበት ማናቀውን ገብተንበት የማናቀው ሁሉ ቀን በየቀኑ እዚህ ቤት የምታወራው ይሄንን ነው። እንዴት ይለኛል? ይሄ እኮ ሐሰት ክስ ነው። አመት ያህል ገብቼ አላውቅም እኔ እንደዚህ አይነት ርዕስ። ቀጥል ክርስቲያን። የእስልምና ታንሳብን እፎይ በቃ ብለውና ለምኑኝ አቆማለሁ። ይሄን ቶፒክ እኔ አላነሳው ትቼ እንደተውኩላችሁ በዛው ልተው ማለት ነው። ግን ስላነሳችሁት ነው አንድ ቪዲዮ ስሰራ እሷን አስጠፋችሁብኝ። ከዛ በኋላ ቤታችሁ ገብታችሁ ለመሸፈን የሐሰት መረጃዎች ማቅረብ ጀመራችሁ። እሱን አይቼ ነው ዛሬ ገባሁት እንጂ እንደምትሸማቀቁበት ስለማቅ እንደምታፍሩበት ስለማቅ አልገባበትም ነበር። ያ ሉክ መስጊድ ውስጥ ነው ይሄ ይችን አዳምጡ። መስጊድ ውስጥ ተቀምጠው ስለምን እንደሚያወሩ። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱን የቻለ ዒባዳ ነው።
ኢባዳ ነው፣ አምልኮ ነው። ሉክ ኢባዳውን አዳምጥ። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋን እየረካ፣ በአንድ በኩል ደግሞ ኢባዳ ነው ብለን ምን ሉክ ሙሐመድ አይሻን በ6 ዓመቷ አግብቶ በ9 ዓመቷ ወሲብ ማድረጉ ኢባዳ ነው፣ እምነት ነው፣ ዶግማ ነው። የእስልምና ዶግማ አንዱ ኢባዳ ሙሐመድ በ9 ዓመቱ አይሻን ወሲብ ያደረገው ኢባዳ ነው። መቻል አለብን። ለምን ረሱል አለይሂ ሰላቱ ወሰለም ወፊ ቡድዕ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክታ ግንኙነት ማድረግ አጅር ያስከፍላል አላህ። አንተ ይሄ ነገር እንደዚህ ነበረው እንዴ? የምር አላዳመጥኩትም ማለት ነው። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌያታለሁ ወደ ጥያቄ ተመለስ። አርባ አላህ ኢስላም መስጊድ ውስጥ ነው። ይሄ መስጊድ ውስጥ ነው። አርብ ከጁማ ሰላት በኋላ የሚሰጠው መልእክት አለ። እዛ ላይ ከሰላቱን ከልጁ ጋር ጨርሱና ነው የመጣሁበት ጥያቄ ጠይቁ ወይን ልጠይቅ። ይሄ ከሰላት በኋላ የሚያወሩት ነው መስጊድ ውስጥ። ችግር የለውም። እኛ ግን ብልታቸውን ከአህያ ብልት ጋር ግንኙነታቸውን ከዶሮ ጋር እያነጻጸሩ ያሉትን ኡስታዞችሽን እናሳይሻለን። ያንተ ብልት የአህያ እናንተ እንደዛ ልታወራ ከሆነ ማለት ይቅርታ አድርግልኝና እንደዛ ከሆነ እኮ እኛ ለምሳሌ መስጊድ ስንገባ ወንድና ሴት አይቀየጥም። እናንተ ደግሞ ሁሉም አንድ ላይ ነው ተቃቅፎ እንትን የሚሰራው። እንደዛ ካወራክ ማለት እፎ ይቅርታ አድርግልኝና ማለት ዲስሪስፔክት እናውራካን። ሪስፔክት ከሆነ ግን የትኛውም እምነት ይከበራል። ኢስላም አለመቀየጥ በመሰረቱ ዝሙትን ይከለክላል ማለት አይደለም። አንቺ በዛ ጋር ሆነሽ በዚህ ጋር ሆነ ያው ነው። ከዚህ የሚያልፍ ዝሙት የታለፈ እየተቃቀፉ ቤተክርስቲያን እየዋሉ ዝሙት ነው። እሱ ራሱ አንደኛ ነው። ዝሙት የሚመነጨው ከአይምሮሽ ነው አንደኛ። ሁለተኛ ልብ በይ፣ ክርስቲያን ክፈትልኝ፣ ሳይል ቡካሪ 2505 ክፈትልኝ። እንደገና ደግሞ ሙስሊም 1403 ታዘጋጅልኛለህ። ሉክ ዝሙት አብረ ስለሆንክ ብቻም አይደለም፣ ወይንም ደግሞ አንዱ እዛ ጋር ስለተቀመጠ አይደለም። እንደ እስልምና we know that ሴት ከፊት መሆን አትችልም፣ ከኋላ ነው መሆን የምትችለው። ስለምትናቅ ነው እንጂ ክብር ስለሰጣት አይደለም። ሴት በፍጹም ከወንድ ፊት መሆን አትችልም፣ ከወንድ ኋላ ነው መሆን ያለው። እናንተ አሁን ቅዳሴ ስትሄዱ ሴትና ወንድ አይቀየጥም? ሀቅ አውራና እስቲ ይሄ ሌላ ይቅር፣ ወንድና ሴት አይቀየጥም? በመጀመሪያ ደረጃ ቦታ አለው የኛ ሜቢ ኦርቶዶክስ ኢስላም ሜቢ በምን እናሳየሽ ወይንም እንትን ቪዲዮዎች እናሳይሻለን። ችግር የለውም። ለየብቻ ነው። ቢቀየጡም ግን የትልቅ ኢሹ ተደርጎ ቢነሳ አይደለም። መቀየጥና አለመቀየጥ እኛ እንስሳ አይደለንም። ልክ ሴት ልጅ ስትቀየጠን ወተን እንደ እንስሳ ላዋሌ ጉብ ምንል ያውም ቤተ እምነት ቦታ ሄደን እንስሳ አይደለንም። ይሄ አይምሯችን የሚገዛነን እንጂ ቤተ እምነት ቦታ ወተን ሴት ልጅ ከሰሬ ካለች ዘልዬ ጸሎቱን ትቼ ላዋሌ የምሳፈረው እንስሳ አይደለው። ያው ይታይሻል። የወንዶቹ በዚህ ጋር የሴቶች ለዚህ ስናስቀድስ ፈራን ነው። ዝጋ አንተ ማን ነው የቪዲዮ መከፍተው? ዝጋ ከፎይ ጋር እያወራው ስለሆነ እያሳየሽ ነው። አያስፈልገኝም ፕራክቲስ። እኔ ያውቃለሁ ስለሆነ ብዙ እኛ ሰፈራሉ ስለማቅ ዝጋው ቪዲዮን ሀቢብ እያወራው ነው። በመረጃ እንዲሆንልሽ ነው። ሎክ ስለዚህ ማሽ ሙሽኪላ አውቃለሁ ከሆነ ኢስላም ቢቀየጡም ራሱ አልኩሽ ፎርቴክ ኦፍ አርጉመንት ተቀየጡ። ቢቀየጡ እንኳን እንዴት ጸሎት ቦታ ሄጄ ጸሎቱን ትቼ ላዋሌ ሰፍርባታለሁ። ይሄንን ያደረገው ግን ማን እንደሆነ ምን ታውቂያለሽ? እስላም በሚያሳዝን ሁኔታ ሳይ ሙስሊም 1403 ኤ ላይ ነብይሽ ወደ ጸሎት ቦታ እየሄደ ሴት አይቶ እንዴት እንደሮጠና ምን እንዳላስ አይሻለሁ። ቡሃሪ እናንተ ወንጌልም ከእናታችሁ ጋር ታኙ ይላል። ይሄንን እየተሸከምክ ደግሞ ነብያችን ትነካለህ እንደ ወንድም ምን ሆንክ? በስመ አብ። እኔ ከፍ ለምን አላደርግሽም? እኔ አሁን ክርስትና ለርቄ እወጣለሁ። ከእናታችሁ ጋር ተኙ ይል ካላምጭ እኮ ይሄን እየተሸከምክ አንተ ደግሞ እዚህ ጋር መጣ ነብይ ለመንካት ምን ጠቅማንስ? በመቶ ተው ከነብይ ጋር ተው ተብለሃል። በቃ ተው። እስላምዬ ምን ሆንክ? ሰው ልጅ አይደለም እንዴ? ተፈጥሮ አይደለም እንዴ? አንተ ነው በራስህ ነው ራስህን የፈጠርከው።
ላወራሻት ውሸት ስለሆነች ከእናታችሁ ጋር ተኙ ይላል ወንጌልም ብለሻልና አንድ ማስረጃ ብቻ አላፍርበትም። አንተም የኛን የምታወራውን ሁሉ አውጣ እስቲ ሪል ይሁንና ፕራክቲስ አውጣና እንየው። የምታወራውን ከአፈክ የሚወጣው ሁሉ ነገር ማለት ነው። ቴንክ ዩ። አንቺ ግን መታመጭም እኔ ግን ላወራሁት ይኸው ተከፍቷል። በመጀመሪያ ደረጃ ከነብዩ ኦሮምኛ ታውቃለህ? በኦሮምኛ አወጣልሃለሁ እኔ ረኮንገቡ ናፍባስታ ረኮንገቡ ሎክ ከሶታቴ ወሊ ገል ማፊ ሙሽኪላ እኔ ማወጣልሃለሁ። እሺ አባይሳ ገመስ ልቀርበው አንዴ ክርስቲያን ልቀርበው አንዴ ባቡን አሳየኝ። Recommendation to the one who sees a woman እኔ እንግሊዘኛ አልችልም። ግሪያ ፋን ኦሮሞ እንግሊዘኛ አልችልም። እኔ የማችለውን እየተበተብክብኝ ወዴት ልፈታው ነው? እኔ አልችልም እንግሊዘኛ። ያው ወደ አማርኛ መልስልሻለሁ። አረብኛ አንዴ እሺ። አረብኛ ግሪያ ፋን ኦሮሞ አንታድኝና አፕሊኬሽን አለ አነባዋለሁ እኔ ችግር የለውም። ባስ እሺ። ሳይ ሙስሊም 1403 isa dubbisi siifan baasaadha si baasutti. ኧረ ቢስሚላህ ስፖርት እየተጫወተ ነው እንደ ቤቱ እያየሁ እኮ አይደለም። ያው ይታያል። አያትስተም ታወጣልሽ አንብቢው ይሄንን ባቡን አንብቢው ከዛ ይቀጥላል። ማባቴ ኮቱ እምባቴ ወጣች ኤሬስ ገና የኛንም ልታሳይና ነበር እንዴ? ወንጌል ላይ እናታችሁንም ተገናኙ ይላል ብለሽና ነበር እንዴ? ጀነራል ለንጓደና መጣ። እሺ ፎይ እንኳን ደህና ቆየ። ደህና ነህ? ሰላም ነው። ሰላም አለን። መልካም ነብዩ ሱና እያወራን ነበር። ከጋብቻ ጋር የተያያዘ የነብዩን ሱና በጋብቻ ትከተላለህ? ኦኬ እኔም ከእናንተ ላይ ሀሳብ አነሳለሁ። ግን አሁን ላወራችሁት ነገር እስኪ መልስ ልስጥ። ለምን ያው ከጠየቁ እኮ ጀመርኩ። የወር አበባ ምናምን ስትላል ህጻናትን ሙስልምና ህጻናትን ለጋብቻ ይፈቅዳል የሚል ሀሳብ አንስተህ ስተወራ ነበር። ቪዲዮ ከፍተህ ማቃል። እሺ ቪዲዮ ላይ ቅሬታ አለ? እሺ እናንተ ላይ ያለውን እኔ አንድ ጥቅስ ልስጥህ። እሺ ቅድሚያ ቪዲዮ ላይ ቅሬታ አለ? እኔ ላይ ያለውን ትሰጠኛለህ። ችግር የለውም። ቪዲዮውን በደንብ ስላልሰማሁት ሀሳቡ ግን ገብቶኛል። ለምን ላቀረባችሁ? ምንድነው ሳሰማው ካደለም ነው ተቃውሞ የምንገባው? ያው ሲያወራ ቃል ሲያወራ ስለሰማሁት እስልምና ህጻናት ለጋብቻ እስልምና የወር አበባ ያላዩ ሴቶችን ለጋብቻ ይፈቅዳል እያለ ነበር። ተቃውሞ አለ ስለ የለኝም። እሺ ሐሳቤን ልቀጥል። አይ ተቃውሞ ካለለ እኮ ፔር ጨረስን። ክርስትናው ላይ መቀጠል ትችላለህ። አንተ ጋር ያለው ጨረስክ። እሺ ልቀጥል። ያ ምክንያቱም ያልከን ምንድነው እሱ ፔሬድ ያላዩ ህጻናትን ማግባት እስልምና ይፈቅዳል የሚለውን እኛ አንስተናል። እስልምና ይፈቅዳል በቪዲዮ ማሳይተናል። ያመጣናቸው እንትኖች አሉ። ተቃወመናል? አንቃወምም። ኩቺንስ አዎ ይፈቅዳል ነው አይደለ? እሺ ቀጥል። እዚህ ላይ ከተስማማን እስልምናው ህጻናትን ማግባት መገናኘት ፔሬድ ያላየችን ይፈቅደዋል። ችግር የለውም። ተቃውሞ የለኝም። አዎ ይፈቅደዋል ብለህ ካልክ ቀጥል። ወደ ክርስትናው መግባት ትችላለህ። ይፈቅዳል አላልኩም። ፖለቲካ አትስራ። አይ ተቃውሞ የለኝም አልከኝም። ተቃውሞ የለኝም አልከኝም እኮ ሲያብራራ የነበረው ሐዲሱ ስለምን እንደሆነ አልሰማሁም። ቃል ግን ሲያወራ ሰማሁት። ሱረት ተለቅ የፍቺ ምዕራፍ 24 ላይ ያለው እነኛ በኢዳቸው ያቋረጡ በኢዳቸው ብትጠራጠሩ የኢዳ ባለቤቶች 3 ወር ነው። እነኛም አደፍን ገና ያላዩት ኢዳቸው እንደዚሁ ነው። የእርግዝና ባለቤቶች ልጆቻቸው መውለድ የሚለውን ክፍል ነው ኡስታዙ ያብራራው። እኮ ስለምንድን ነው ታዲያ ያብራራው? ስለ ፍቺ እና ታዲያ ስለ ፍቺ የወር አበባ ያላዩ ሴቶችን መፍታት ትችላላችሁ ማለት ህፃናትን አግቡ ማለት ነው እንዴ? ሳታገባ ትፈታለህ እንዴ? እኮ አሁን ስለማግባት ሳይሆን
እሱ እየተናገረ ያለው እሺ አንዴ ክፈተው ክርስቲያን ክፈሉት ሱረት ጠለቅ አያ 4 ላይ የፍቺ ምዕራፍ እነኛም ከሴቶቻችሁ ከአደፍ ያቋረጡ በዕዳቸው ህግ ባይዘው ቶፒካችን አልነበረም ቃል ቪዲዮ ስላስደመጠ ነው የኛው ችግር የለውም እሺ እነኛም ከሴቶቻችሁ ከአደፍ ያቋረጡት በዕዳቸው ህግ ብትጠራጠሩ ዕዳቸው 3 ወር ነው ስንት ነው ከአደፍ ያቋረጡ ዕዳቸው ስንት ነው ጀነራል 3 ወር ኦኬ 3 ወር ይጠበቃል ማለት ነው አይደለ ኦኬ እነዚያም ገና አደፍን ያላዩት ዕዳቸው እንደዚሁ ነው ስንት ነው እነኚህ 3 ወር እነማን ናቸው እነኚህ አደፍን ያላዩ ማለት ምን ማለት ነው ያገቡ ሴቶች ሆነው አደፍን ያላዩ የወር አበባ ያላዩ ማለት ነው እሺ መጀመሪያዎቹ እነማን ናቸው እነዚያም ከሴቶቻችሁ ከአደፍ ያቋረጡ በዕዳቸው ህግ ብትጠራጠሩ በዕዳቸው 3 ወር ነው እነማን ናቸው እነኚህ ያገቡ የወር አበባ ያላዩ እሺ ሁለተኞቹ እነማን ናቸው ያገቡ የወር አበባ ያላዩ ሁለቱም ታዲያ ምንድነው እሱ የሚደጋገመብን አደፍ ያቋረጡና ገና አደፍ ያላዩ ቃላት እኮ ይለያያል ፈይሰል እሱ ነው አሁን ይወደ ስለፍቺ ከሆነ የሚያወራው ሁለቱም አንድ ናቸው ሁለቱም አግብተዋል ሁለቱም አደፍ አቋርጠዋል እያልከኝ ነው አዳም የመጀመሪያዎቹ ያገቡ የወር አበባን ያዩ ከዛ ሁለተኛ ላይ ደግሞ ያገቡ የወር አበባን ያላዩ ስለዚህ ይሄ የወር አበባ ለማየት በተለያየ ምክንያት ሊመጣ ይችላል ዞሮ ግን ህፃናትን ሳይሆን እየተናገረ ያለው የወር አበባ ስላላዩና ስላዩ ሴቶች የፍቺ ህጉ እያወራ ያለው ስለማን ነው እያወራ ያለው የፍቺ ህጉ ያገቡ ሴቶች ናቸው እነኚህ ዞል ያገቡ ናቸው አለ ታሪኩ ትዳር ውስጥ ያሉ ናቸው ስለዚህ መፍትሄ ነው የመጣው ስለዚህ ስለፍቺ ነው የወር አበባ ያላዩ ሲል አግብተው የወር አበባ ያላዩና ያላዩ ስለዚህ አደፍ ያቋረጡ ማለት ምን ማለት ነው አደፍ ያቋረጡ ማለት የወር አበባቸውን ያላዩ ማለት ምንድን ነው አሁን ጥያቄ አደፍ ያቋረጡ ማለት የወር አበባቸውን አላዩ ማለት ነው ነው እንደዛ አይደለም የወር አበባ ሊቋረጥ የሚችለው ሴት ልጅ ሜኖፖዝ የምትሆነው ዲቱ ኤጅ ነው ሞስት ፕሮባብሊ በኤጅ ነው እድሜዋ ሲገፋ ከ40 ምናምን በኋላ ታረጣለች ሴት ልጅ ሜኖፖዝ ትሆናለች ማለት ነው ፔሪድ ወይንም እንትኗ አደፍ ያቋረጠች የሚለው እሱ ነው እድሜያቸው የገፋ ቁርአን በአማርኛ ያለውን በዛ በተፍሲሩ ጭምር ክፈተው ክርስቲያን እድሜያቸው የገፋ ችግር የለውም በትክክለሽ ያረጡ ማለት እድሜያቸው ስንት ሆኑ ማለት ነው የገፉ ማለት ነው ፔሪድ ማየት ያቆሙ which is ማያዩ አንድ በል እነኛ አደፍ ማየት ያልጀመሩ ማለት ደግሞ ሴቶች ፔሪድ ማየት ማይጀምሩት አንደር ኤጅ የሆኑ ማለት ነው ፒበርቲ ያልደረሱ እድሜያቸው ለጉርምስና አልደረሰ ማለት ነው አይደለም ማለት ፔሪድ አላየ ማለት ምን ማለት ነው ሴት ገና ፔሪድ ያላየች ማለት ምን ማለት ነው አዳም ስለፍቺ ነው አይደል የሚያወራው እኮ ፔሪድ ገና ያላየች ማለት ምን ማለት ነው ገና ያላየች ማለት ገና የወር አበባ ያልመጣ ማለት ነው ከፍቺው በፊት ማን ያለ እንደዛ ቁርአኑ እንደዛ ነው የሚለው እንደዛ እንዳትል ቁጥር 3 ላይ ሎክ ከፍቺው በፊት ገና ፔሪድ አልመጣች እንዳትለኝ ደግሞ ክፈተው ያንኛውን ቁርአን ቀን አንዴ እዛው ይመልስልሃል 3 ላይ ይመልስልሃል እሷኛዋን ሴት ምን ይላታል ኖ እዛው አራት ነው አለው ሎክ 3 ሴቶች ናቸው የተጠቀሱት ፈይሰል ልበል 3 ሴቶች ናቸው የተጠቀሱት አደፍ ያቋረጠች አደፍ ማየት ያልጀመረች የእርግዝና ባለቤት ሶስቱንም ከቷቸዋል ሶስቱ ባይጠቀሱ ኖሮ እንዳልከው ሜቢ እንደው ለመደበቂያ ይሆን ነበረ አዋጣው ሎክ እነዚያም ከሴቶቻችሁ ከአደፍ ያቋረጡ which is menopause የሆኑ ማለት ነው
ያረጡ ማለት ነው። ብትጠራጠሩ ኢዳቸው 3 ወር ነው። ከተጠራጠርክ ፔሪድ ማየት አቁማለች which is አትወልድም ማለት ነው። ነገር ግን ብትጠራጠር ኢዳቸው ስንት ይሆናል? 3 ወር ይሆናል። ኦኬ እነዚያ ገና ኢንስታንት ነው። ገና አይተው ያቋረጡ አይደለም። ገና ማለት ምን ማለት ነው? ጀነራል ያልጀመረ ነው አይደለ? ገና አደፍ ያላዩ which is ማየት አልጀመሩ ማለት ነው። ገና አደፍ ያላዩት ምንድነው? በኢዳቸው እንደዚህ ሆነው ስንት ወር? 3 ወር። አደፍ ያልጀመሩ ማለት ነው። ገና አደፍ ያላዩ ያልጀመሩትም እነሱም እነኝም ፔሬድ አያዩ፣ የመጀመሪያዎቹም ፔሬድ አያዩ። እዚህ ጋር የተጠቀሰው ክፍሉ እንዳለ ፔሬድ ስለማያዩ ነው። ፔሬድ ስለምታይ ሴት ሌላ ቦታ ተጠቅሷል። የወረደው ይሄ ክፍል ሌላ ፔሬድ በታለ ሌላ ቦታ ተጠቅሶ ሱራ 228 ይመስለኛል ሜቢ ቼክ እናድርገዋለን። እዛ ተጠቅሶ ፔሬድ ስለምታዩ ተጠቅሶ ፔሬድ ስለማያዩ ሴቶች ተጠይቆ ነው። 3 ሴቶች ናቸው ፔሬድ ማያዩት። አንደኛ ገና ፔሬድ ማየት አልጀመረች፣ ሁለተኛ እድሜዋ የገፋ፣ ሶስተኛ እርግዝና ባለቤት። እነኚህ 3ቱ ፔሬድ ማየት አይችሉም። እነኚህን እንዴት እንፍታ ነው ጥያቄው። ስለዚህ ምንድነው እሱ የመጣው መፍትሄ ሎግ የእርግዝና ባለቤቶች እርግዝና ጊዜያቸው እርግዝናቸውን መውለድ ነው። እነኚህም ፔሬድ አያዩ 3ቱም ማለት ነው። አሁን ግልጽ ነው። ኦኬ ቁርአኑ የሚናገረው አርባ አንዴ ክፈተው። እሺ እዚህ ላይ ገና የሚለው እነዚያም ገና አደፍን ያላዩት ይዳቸው እንደዚህ ሆኖ ሲል 3ቱም ሴቶች የወር አበባን ማየት የሚችሉ የወር አበባ ወቅታቸው ስላልደረሰና የወር አበባ ወቅታቸው ስለደረሰ ሴት ነው። ስለ እድሜ አይደለም። ገና ሲል አንጻራዊ ነው። አንደኛ ኮላውራ እንጂ ብራዘር ቀጥል። ቁርአኑ እያወራ ያለው አግብተው ስለነበሩ ሴቶች የፍቺ ህግ ነው። ስለዚህ የፍቺ ህጉ በወር አበባ ሁኔታ ላይ የፍቺው ስነ ስርዓት ይፈጸማል። የወር አበባ ያላዩ እንደገና ደግሞ ገና ሲል የወር አበባ ለማየታቸው እንጂ ገና እያለ ያለው እድሜያቸውን እየገለጸ አይደለም። ስለዚህ ይሄ እንዴትም ሆኖ ፖለቲካ የሚሰራበት አንቀጽ አይደለም፣ የአረዳድ ችግር ካልሆነ በስተቀር ችግር የለውም። ሎክ ፖለቲካ የሚሰራበት ሳይሆን አሁን ከኔ ጋር ብቻ ሳይሆን የምትጋጨው አሁን የተከፈተልህ ኡስታዝ ጋር ትጋጫለህ። ከሱ ጋር ብቻ ሳይሆን በብዙ ኡስታዞች ጋር ትጋጫለህ። አሁን ቁርአንና አማርኛውን የሼክ ዘይን መሐመድንም ክፈተው የወረደበትን እንደዚህ ይለዋል። ቀጥላም በክርስቲያን ፉድ ደቂቃ ያለ ስለሆነ ተፍሲራቶቹ በሙሉ ማለት ይቻላል እፎይ እናንተ ያልከውን ነው የሚናገሩት እና ከዛ ውስጥ አንዱ ሼክ መሐመድ ዘይኔ ይሄንን ቁርአን ሳውዲ አረቢያ ያሳተሙ ሼክ ናቸው። እሳቸው የተናገሩትና ከፍቺ ምዕራፍ 4ኛው አንቀጽ የወረደበት ምክንያት በአልበቀራ 222ኛው ቁጥር ላይ ያለው አንቀጽ ሲወርድ ካሊድ ቢን ዑመር ቢን ቀይስ የተባለ ሱሐቢ ለነብዩ የወር አበባ የማታሮጊት የወር አበባ ያላየች ሕፃንና እርጉዝ ሴት እንዴት ሊሆኑ ነው ኢዳዋን የምትቆጥረው ብለው ይጠይቁታል። በዚህ ህግ አልተጠቃለሉም እየተባለ በመዲና ሴቶች ዘንድ እየተወራ ነው ብሎ ሲጠይቃቸው ነው ይህ አንቀጽ የወረደው። እነማን ናቸው? የወር አበባ ማየት ያቆመች አሮጊትና የወር አበባ ያላየች ሕፃን። የወር አበባ ያላየች ሕፃን እና እርጉዝ ሴት የሚናገረው ስለ 3ቱ ብቻ ነው። ዋሂዲ ማን ነው? ምንድን ዋሂዲ ማን ነው? ምንድነው አሁን ያነበብኩት? ዋሂድና ሱዩጢ ዘግበውታል። ሱዩጣል ሐዲስ ነው ወይ? ኦኬ እና ተቀበለው ምን የቁርአን ተፍሲር ይታል። የምን ተፍሲር? ዋሂዲ የሚባል የቁርአን ሙፈሲር አለ እንዴ? ቀላል ነው። ስለዚህ ማመዘን ቀጣፊ ናቸው አይደለ? በአፍሪካ ቲቪ ላይ በአፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። እነኚህ ተከፍተውላል። ቀጣፊ ናቸው። ነኝ ዋሂዲና ሱዩጢ እንዳሉ ደግሞ እናሳያለን። ችግር የለውም።
ክርስቲያን አዘጋጅልኝ፣ አስባቡን ክፈተው፣ እንትኖቹን ክፈታቸው። እነኚህ ቀጣፊ ናቸው። እኚህን ሽማግሌ እኮ ነው ምንም እኮ እድል አልሰጣችሁም ለማወቅ። አይ ችግር የለውም። ለምን መሰለህ ተቂያ እየሰራ ስለሆነ አንተ ያልከውን አርጊው ልቀበል፣ ችግር የለውም። አንተ እንዳልከው እነኚህ ሰዎች ግን በጣም ናቸው በለኝ እስኪ። አንዱ ላይ ቁምና መጀመሪያ በአንዱ ሀሳብ ላይ እናውራ። ዝም ብለህ ነካ ነካ እያደረግህ ከምፈረጥጥ እኔማ ለምን ፈረጥጣለሁኝ? አንተ እኮ ለምን ብለሽ መንጠጥቀህ መሰለህ ይሄ የወረደው ክፍል ቆይ አዳም ፔሬድ ስለሚያዩ ነው አልከን ማለት እኔ ልጫኔ ያልፈለኩት ለምን እንደሆነ ታውቃለህ? ስላሳዘንከኝ ነው። ያረገዘች ቆይ ጀነራል ምንም አትጣነኝም። ይኸውልህ እኔ እንዳወራ እድል ስጠኝና ቆይ እንዳወራ እድል ስጠኝና ከዛ በኋላ ፔሬድ ያቋረጠች እየተባለ ቆይ ፔሬድ ያቋረጠች እየተባለ እርጉዝ ሴት እየተባለ ገና ፔሬድ ማየት ያልጀመረች እየተባለ ሶስቱም ፔሬድ ያሉ የሚያዩ ናቸው ብሎ ለተነሳ ሰው ሙግትም እኮ የለንም እኮ ኦልሞስት ማስተማር ነው ቅድሚያ ያለብን፣ መከራከር ሳይሆን ማስተማር ነው ያለብን። አንተ ፔሬድ እርጉዝ ሴት ፔሬድ ማየት አትችልም። አሁን እኮ ምን ፔሬድ ያቋረጠች ተብሎ የሚባለውም ደግሞ ሴት ፔሬድ አቋረጠች የሚባለውም እድሜዋ ሲገፋ ነው። እድሜዋ ከገፋ ደግሞ በ60 በ70 ዓመቷ ላይ ፔሬድ አታይም እያልን ማስተማር ነው ያለብን እንጂ አንተን አስቸጋሪ ያደርገዋል። ምንም ስላልገባህ ማለት ነው። አያዳምጥ ተወሱን እኔን አስቀምጠህ እናንተ እያወራችሁ ነው። ውይይት ወይ ክርክር ከሆነ እድል ስጥ። ቀጥል። እሺ ስለዚህ እየተናገረ ያለው ቁርአኑ አግብተው የነበሩ ከዛ ካገቡ በኋላ ግን ለፍቺ የወር አበባ ቅድመ ሁኔታቸው ነው እያስቀመጠ ያለው እንጂ ገና ሲል የወር አበባውን ያላዩበትን ወቅት እየገለጸ እንጂ ገና ሲል ግን ምን እንዳንተ ሐሳብ እነዚህ ለአቅመ አዳም ያልደረሱ ህፃናት ናቸው እያለ አይደለም። ግልጽ ነው። ኦኬ። ስለዚህ ፈይሰል ፎርሴ ኮፋርድ ምን ይስማማል? እኔ ደደቦኝ አልገባኝም። ይሄ ሰውዬ ደደቦ ነው ኡስታዙ? ስለ እድሜ አይደለም እያወራ ያለው እኮ። ችግር የለውም ኡስታዙን ብቻ በልልን። ይሄ ኡስታዝ ደደብና መሀይም ሆኖ ነው አሁን እኛ እንዳልነው ያለው። ክፈተው ቃል። እሺ መልካም። ኡስታዙን ላስተዋውቃችሁ። ቲቪ አፍሪካ የሚባል አለ። እዛ ላይ ፈትዋ የሚሰጥ ነው ከነ ሀጅ መሐመድ ዜኔ ጋር በመጅሊስ የሚታወቅ which ለህዝበ ሙስሊሙ በጠቅላላ ትምህርቶችን በስነ ስርዓት ትክክለኛ የሱኒ ሰላፊዎችን ትምህርት የሚደርስበት የቲቪ ቻናል ነው። ሳውዲ አረቢያ ሆኖ ራን የሚደረግ ነው። ሰው ምን ብሎ እንደሚያስተምር ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ ሴትዮይቱ እድሜዋ ገፍቶ የወር አበባ ከምታይበት ካለፈ ወይንም የወር አበባ ማየት ካልጀመረች አሁን ሁለት ሴቶች ናቸው የወር አበባ ላያዩ የሚችሉ። አንደኛ ከወር አበባ እድሜዋ ያለፈ 50 ዓመትን በለው 45 ዓመትን በለው እንደ ሴትዮዋ ማንነት የወር አበባ ከማየት አልፋለች፣ ተፈታች። አንዱ የወር አበባ ገና ማየት አልጀመረች፣ ተፈታች። ኢዘን አሁን እነዚህ ሴቶች ዒዳቸው እንዴት ነው ከተባለ ይያ 3 አሽሁር እነዚህ ሴቶች 3 የወር አበባ ሳይሆን 3 ወር ነው የሚቆጥሩት። لقوله تعالى واللاتي يئسن من المحيض እነዚያ ከወር አበባ ተስፋ የቆረጡት من نسائكم ከሚስቶቻችሁ إن ارتبتم የተጠራጠራችሁ እንደሆነ ግራ የተጋባችሁ እንደሆነ ልንገራችሁ فعدتهن የነሱ የሚቆጥሩበት አቆጣጠራቸው 3 አሽሁር 3 የወር አበባ ነው 3 ወር ነው የሚቆጥሩት። ወላቲ ለም ይሂድና ከذلك እንደዚያውም ደግሞ የወር አበባ ያላዩቷል። የኢስና ብሎ ማለት የወር አበባ ከማየት ተስፋ ቆርጠዋል፣ በማዕና እድሜያቸው አልፈዋል፣ ከወር አበባ በቃ ተቋርጧል። ወላቲ ለም ይሂድና ማለት ደግሞ ገና የወር አበባ ማየት ያልጀመሩት ሊሲገሪሂና ማለት እድሜያቸው ገና በመሆኑ የወር አበባ ማየት ያልጀመሩ አለ። እሺ ሰምተዋል ጀነራል? ሰምቼዋለሁ። ስለዚህ ኡስታዙ ትክክል ነው ስህተት ነው? ትክክል ነው። ስለዚህ ቴንኪው። እኔ ያልኩትና ያለው አይደለም
ቪዲዮን ቆርጣችሁ ስላመጣችሁ እሺ አሁን ደግሞ ክርስቲያን ክፈት ለቪዲዮ መጽሐፉን ቪዲዮ ተቆርጦ ስለሆነ አይ ሙሉ ሰማው እኮ እኔስ ክፍሉን ያብራራበት ትክክል ነው። ሁለት ሴቶች ነው ማያዩት አለ። አንደኛዋ እድሜዋ ያልደረሰ አለ ህፃናት፣ አንደኛዋ እድሜዋ 45ም 50 በላይ ምናምን የሆናት ናች ፔሬድ ማታየው አለ። እኔ ያልኩት ቅድም ማለት ነው። አሁን በሐዲስም እንሄድባለን። ቅድሚያ ግን ከሐዲሱ ይልቅ አማርኛውን ቁርአን ግባ። ሐዲሱ ላይ ብዙ ሐዲስ እንሄድባለን። ቁርአኑን አማርኛውን ትመጣና ስለዚህ አሁን ሼክ መሐመድ ዘይኒስ ተሳስተዋል። ማነው ሼክ መሐመድ ዘይኒ? ኦኬ ማናቸው የሚለውን ደግሞ ቃል አሳየው። አፍሪካ ቲቪ ላይ ፈትዋ የሚሰጡ ናቸው። ተፍሲራቸው ስለ ተፍሲራቸው ነው አትሽጡብኝ ብለው ሲያወሩ ስሟቸው ተፍሲሩ ይሸጥ አይደለም የመጣው ለሐቂቃ የተሰጣችሁ ሰዎች ካልፈለጋችሁት እንኳን አንዳንዱ እንደው ማይፈልገው ሰው ቢኖር ይኖራል ብዬ አለፋም። አላህም አያረጅም። እንኳን ወዳጆቼ እንደው ማይፈልጉኝ እንኳን ሲነይለት ብለው እንዲያነቡ ብዬ ነው የጻፍኩት። መሸጥ ግን ወንጀል ነው። እኔ አይደለሁም በወንጀል የምጠይቀው፣ እኔ ወቅፍ አድርጌያለሁ። እና ተፍሲራቸው በውድ ዋጋ እየተሸጠ ያለ አትሽጡብኝ በነፃ ነው ሳውዲ አረቢያ ገቨርንመንት እኛን ገዝተነው ነበር። ካስታወስክ ጽሁፍ አለፈ የራሱ በነፃ የሚልና መጽሐፉ አለ። እኛ ገዝተነዋል። አክቹአሊ በድብቅ ነው የገዛ ነው። ኤኒዌይስ እኚህ ሰውዬውን ምንም ማያውቁ ውሸታም ናቸው ወይንስ ትክክል ነው የጻፉት? ምንድን ነው? ህፃን ልጅ ነች ብሏል ክርስቲያን። አዲሱን አትፈተው። ቆይ አዲስ ላይ እንሄዳለን። ቆይ ለዚህኛው አዲስ አስፈልገው። ማናት ህፃን ልጅ ነች? ገና ፔሬድ ያላየች ማለት ህፃን ልጅ ነች ይችላል አይደለም? እሺ አንብበው። የወር አበባ ያላየች ህፃን ያው ዋሂዲ እኮ ነው የሚለው። ይሄ የእሳቸው ነው የጠቀሱት ነው። እሳቸው የጠቀሱት ነው። እነዋይዲ ብለውታል። እነዋይዲም እንዳሉት አልዋይዲ እንዳለው አስባበል ነዙል ማለት ነው ወይ አልዋይዲ አስባቡን ነው የሚጽፈው። ቅድሚያ እኚህን ኮንፊርም አድርግልኝ። አልዋይዲ ላይ ምን እንዳለ እኚህ ሰውዬ ሐሰተኛ ናቸው እውነተኛ ናቸው? አላውቅም እኔ ስለሳቸው። እና ታዲያ ምን ልታወራ መጣ? ምንም መሳታ ምንም ማውራው ወይ እሺ አሁን ላውራ ልቀጥል? ጨርሳል? ምንም እኮ የምታውቀው ነገር የለም። ማስቸገርከን ቢያንስ ዋሂድ ላሳየው ቢያንስ ወይስ እነዚህን ሼክ አዳቸው? አይ ቶ አታሳየው ወይ ምክንያቱም በአዲስ መፈሰር እንችላለን። እኛ ችግር የለብንም እኮ በብዙ መፈሰር ስለምንችል የራሱ ሰዎች ቅድሚያ ከአፉ ወጥቶ ሐሰተኛ እንዲላቸውና ኡስታዞቻቸው ጋር እንዲደርስ እንፈልጋለን። አርማይ ስላላቸው ማለት ነው። አልዋይዲን ወይ ማሱቲን የሆነ ነገር ቢሉ ዲስማሽ ላይ ጮህ ይችላሉ። ምንም እንኳን ታዋቂና ታላላቅ ሙፈሲሮች ቢሆኑም የራሳቸውን ኡስታዞች ግን ቅድሚያ እንዲጥሉ፣ ምክንያቱም መስጊድ ላይ ተው እንዲሏቸው እንፈልጋለን። የራሳቸውን ኡስታዞች ነው ማስጣል ያለብን። እሺ ጨርሳል? ቀጥል። ጨርሳል? እሺ ልቀጥል የኔን ሀሳብ? ቀጥል። እሺ ክፈትልኝ መጽሐፍ ቅዱስ። መልስ ትሰጠናለህ ብለን ስንጠብቅ መጽሐፍ ቅዱስ ክፈትልኝ። መልስማ እኮ እየጓጉ ነበር። እኔ ደግሞ ምን ሊያሳየን ነው እያልኩ በቃ አውሩ ተጨርስ። ኢዳ የሚቆጠረው ለምንድን ነው? እሱን ይመልስልን እፎይ። ምንም እኮ ፔሬድ ስለሚያዩ ነው እኮ አለን እኮ ጭራሽ ኢዳ የሚቆጠረው ብላ ጭራሽ ፔሬድ ስለሚያዩ ነው ስላለ አስቸጋሪ ነው የሚሆንብን። ኢዳ ምንድን ነው ብለህ ከጠየቀው ለፍቼ እንደሆነ ገብቶታል። ግን ኢዳ ራሱ 3 ወር እንዴት ነው የሚቆጠረው ብትለው አስቀድሞ የሰራው ፐርሚስ ችግር ነው። ፔሬድ ያሉ እነኚህ ሰዎች ብሎኛል።
እሺ እኮ ልቀጥል። ምንድነው የምቀጥለው? እስኪ ጥቅስ ነው ከመጽሐፍ ቅዱስ ላንብብልህ። ይሄንን ያጣጣልሃል በጣም ኦኬ። ምን ህፃናትን አግቡ የሚል እንደዚህ 3 ወር ያልሞ እንትን ባሉና ህፃናትን ወሲብ አድርጓቸውና ፍቷቸው የሚል ነው። አዎ ኦኬ። እሺ ምን ላይ ነው የሚገኘው? ዘኍልቍ ምዕራፍ 31 ቁጥር 17 እና ህፃናትን አግቡ ይላል። ላንብብልህ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ። ዲስ ቨርጅን የሆኑ ማለት 18 ላይ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድኗቸው አለ። ስለዚህ ወንድን በመኝታ የማያውቁ ሴቶች ልጆችን ግን ለራሳችሁ አድኗቸው ሲል የእድሜ ገደብ የለውም። በጾታ ሴት ሆኖ ከወንድ ጋር ያልተገናኘ ማንኛውም ሴት ለራሳችሁ አድኗቸው ይላል። ለወታደሮቹ ምርኮ ስለሆኑ ሴቶችን ወሲብ አድርጓቸው ይላሉ። አዎ ኦኬ። አዎ ወሲብ አድርጓቸው ይላል። እስከፈታው ለማየት ጓጉቻለሁ። ወሲብ አድርጓቸው የሚለውን አሳየን እስኪ። ከፈታው ጥቅሱ ከፈታው አንተ ራስህ ስልኬ አንድ ነው። ኦኬ በከፍተው ደስ ይለኝ ነበረ። ወሲብ አድርጓቸው ይላል። ችግር የለም ከፈተው። ኤኒዌይስ እኛ የጠየቅነው ህፃናትን አግብቶ ስለመፍታት ነበር። አንተ ምን አመጣልን? ቆይሚት አርጋውን ስለ ጦርነትና ስለ በጦርነት ውስጥ ማንም ማዳን እንዳለባቸው እንዴት ማድረግ ስላለባቸው ምንም አይገናኝ ማለት ነው። አንድ ሚጣር ምን እንደሚለው ለአዳምጥ ሚጣር አርጋ እንዴ ለምን ላውራ እንጂ የኔ ተራራ። እሺ ወሲብ አድርጓቸው የሚለው የቱ ጋር ነው? ላሳይህ ነው። አሁን እንግዲህ ከልጆቹ ወንድን ሁሉ ግደሉ ካለ በኋላ ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ ሲል ከወንድ ጋር ተኝተው የሚያውቁ ድንግል ያልሆኑ ሴቶችን በሙሉ ይወክላል። ከዛ ወንድን የማያውቁትን ሴቶች ልጆችን ሁሉ ግን ለራሳቸው አድኗቸው ሲል ከወንድ ጋር ተኝተው የሚያውቁ ሴት ሆነው ልጆች የተባሉት እነሱ ድንግልናቸው የተፈለገው ለወሲብ ካልሆነ ለምንድን ነው? መልካም እሺ ሜታርክ ኤኒዌይስ ለምንድን ነው ስለ ድንግልናቸው የተወራው? ድንግልናቸው ተፈልገው ካልሆነ የሚል ሐሳቤ ነው እንትን ያለው። ታሪኩ ምንድነው? እሱ ከባላቅና ከበለዓም ጋር ይያዛል። እስራኤሎችን እነኚህ ሰዎች እነማን ናቸው? ድንግልናቸውን ያጡት ምንድነው? እሱ ወሲብ አድርገው ሳይሆን ዝም ብሎ እስራኤሎችን በዝሙት ለመጣል የመጡ ሰዎች ናቸው። እስራኤሎችን በዝሙት ሊጠሉ መጡ። በዝሙት ውስጥ እንትን አሉ፣ ረከሱ ማለት ነው። ራሳቸውን በዚህ ውስጥ አርክሰው የመጡ ነበሩ። ምክንያቱም በለዓምን ካያችሁ መርቅ ብሎ ይልከዋል እግዚአብሔር። እሱ ግን ከበለዓም ጋር ይነጋገርና እንትን ሲል እርግማኑ ወደ ምርቃት ይቀይረው ነበረ። መጨረሻ ያደረጉት የመጨረሻቸው አማራጭ ምን ነበረ? በዝሙት መጣል ነበረ። እነኚህ የረከሱ ይህንን ተግባር ያደረጉ በእስራኤል ዙሪያ ከበው ያሉ ድርጊታቸው ጤናማ አልነበረ። አይ ቲንክ ዘዳግም ምዕራፍ 1 ላይ ወይም 20 ላይ ዘዳግም ምዕራፍ 13 ላይ ታሪካቸው በምን አይነት ሁኔታ እንዳለ የሚታወቅ ነው ማለት ነው። አይደለም በዝሙት ምን አይነት ዝሙት ነው የሚሰሩት? ጤናማ ያልሆነ ዝሙት ነው የሚሰሩት። ፕላስ ደግሞ የሚያቀርቡት ለጣዖታቸው እንኳን የሚያቀርቡት አምልኮታቸው ጤናማም አልነበረም። ኢቨን ህፃናትን ልጆችን የሚሰዉ ናቸው፣ የሚያርዱ ናቸው፣ መሰዋት የሚያደርጉ ናቸው። ስለዚህ ከእስራኤል ጋር እስራኤሎችን ደግሞ ከነሱ ጋር እንዳይጋቡም እንትን እንዳይሉም ወደ እነሱ እንዳይገቡም ከልክሏቸው ነበረ። ያላቸው አማራጭ እስራኤሎችን ለመጣል አሁን ከነሱ ጋር ኮኔክሽን እንደዚህ ከሌለ መጋባት የማይችሉ ከሆነ ምን ማድረግ አለባቸው? እስራኤሎችን በዝሙት መጣል አለባቸው። ስለዚህ እነኚህ እርምጃ ተወስዶባቸዋል። ለምን? እግዚአብሔር እስራኤሎችን ፕሮቴክት ያደርጋቸዋል ማለት ነው። እስራኤልን ለመጣል በመጡበት ቅጽበት እግዚአብሔር ደግሞ ለእስራኤሎች ኃይል ጉልበት ይሆናል፣ ይጠብቃቸዋል። ስለዚህ ይህንን እንደዚህ ያደረጉትን የዘሞቱትን ወይንም ደግሞ እስራኤልን ለመጣል ያደረጉትን በእንደዚህ ሁኔታ ቀጣቸው። ነገር ግን
ከወንድ ይህንን የማያውቁትን ሴቶች ለራሳችሁ አድን ሲል ወሲብ አድርጋቸው ማለት ነው ነው? ማን ነው እንደዛ ብለህ ተርጉም ያለ? ማን ሰጠ እንደዛ እሱን እንደዛ እንደተረጉም? በእርግጥ እንደ እስልምናው ከሆነ ድንግል ልትሆን የምትችለው የ3 ዓመት የ2 ዓመት ልጅ ከሆነች ብቻ ነው። የ10 ዓመት ድንግል ልትገኝ ስለማትችል ማለት ነው። ምክንያቱም 9 ዓመት ከሆነ እንደ ነብዩ ሱና ይቀነጥሷታልና በ6 ዓመት ስለሚያገቧት ማለት ነው። ስለዚህ ሚውታር ስለዚህ ለራሳቸው አድኗቸው ሲል እነሱን በማዳናቸው እነሱ ድነትን ያገኛሉ። አንድም እነሱን በመታደጋቸው እነሱን በማዳናቸው እነሱ ድነትን ያገኙበታልና ምክንያቱም የእግዚአብሔርን ሕግ ስርዓት ይጠብቃሉና እነኛ ምንም ንጹህ ናቸውና ንጹህ በመሆናቸው እነኛም በማዳናቸው እነሱ ይድኑበታልና ራሳቸው አድኑ። አንድም ነገ ተነጎዲያ ከነሱ ጋር ሊጋቡ ይችላሉና ችግር የለውም ቢጋቡ። አንድም እነሱን በማዳናቸው እነሱ ሴቭ ይሆኑበታልና የእግዚአብሔርን ሕግ ጠብቀውበታልና። ነገር ግን እንደ እስልምና ውሳቤ ምንድነው? ድንግል ያላት የምትሆነው ዘሆን የ2 ዓመት የ3 ዓመት ብቻ ስለሆነች ነው። የ2 የ3 ዓመት ልጅ ስለሆነች ነው። ህፃናትን አድኑ። ህፃናትን ከሆነስ አንተ የምታድነው እንደ እስልምናው ህፃናትን ከሆነ ቁርጡቢ ቮሊዩም 2 85ኛው ፔጅ ላይ እንደሚናገረው ህፃናትን ሴቭ የምታደርገው ምን ልታደርግ ነው? አርደ ልበላቸው ነው። እኛ ጋር እንደዛ አይደለም የሚለው፣ አርዳችሁ ብሏቸው ነው የሚለው። ቁርጡቢ አነዋዊ ልክ ወይንም ከሊድ ወሊድ እንዳደረገው ህፃናቱን ጭንቅላቱን ቆቅሎ እንደበላው ወይንም ደግሞ እንትና አነዋዊ ህፃናትን አርዳችሁ ብሉ ይላል። እንደዛ አይደለም ያለው። አርዳችሁ ብሏቸው እነኚህ ምንም ማያውቁትን ሳይሆን ያለው እግዚአብሔር ለራሳችሁ አድኗቸው። ለምን ታዳንካቸው እኮ ሰው ለሰው አጋዥም ነው ረዳትም ነው። አጋዥም ረዳትም ነው። የጋብቻ ህግ የጦርነትን ህግ ግን እግዚአብሔር ሰጥቷል። እግዚአብሔር ሰጥቷል። እንዴት ነው የሰጠው? ባልሰሳት ክርስቲያን ዘዳግም ምዕራፍ 21 ቁጥር 11 ላይ ነው እንዴት እንደሚጋቡ ከጦር ምርኮ ውስጥ ከያዛት ከወደዳት ለአንድ ወር ያህል እንኳን ምን ማድረግ አለበት ይላል? መንካት የለበትም። የሐዘን ልብሷን ቀይራ ስለ ወላጆቿ አልቅሳ ከዛ በኋላ ነው የሚያገባት። ሚስት ነው የምትሆነው። ክርስቲያን ቼክ አድርግልኝ፣ ክፍሉን የሚያስታውስ ካለ ቼክ አድርጉልኝ። ቁጥር 11 12 አካባቢ የሚያገባት ዝም ብሎ አይደለም። ተጦር ምርኮ የወሰዳትን አንዷን ነው የሚያገባው። እንዴት ሎክ ጠላቶችን ልትወጋ በወጣህበት ጊዜ አምላክ እግዚአብሔር በእጅህ አሳልፎ አሁን እነኛን ማርኳቸዋል። የተማረኩትን ለራስ አድን ተብሏል። ካዳነ በኋላስ ከማረካቸው ውስጥ ሊያገባት ከፈለገስ አንዷን ምንድነው የሚያደርገው? ጠላቶችን ልትዋጋ በወጣ ጊዜ አምላክንም እግዚአብሔር በእጅ አሳልፎ በሰጣቸው በማረካቸው ጊዜ በተማረኩት መካከል የተዋበች ሴት ሕፃን ሳይሆን ሴት ብትይዝ ብትመኛትም ሚስት ልታደርጋት። በእስልምና ባሪያን ሚስት አይደለም የምታደርገው፣ ኢተርናል በሆነ ሁኔታ ወሲብ ነው የምታደርጋት። ሱራ 7:30 ላይ፣ ሱራ 23:6 ላይ፣ ሳይ ሙስሊም 14:03 ኤ ላይ ወሲብ ነው የምታደርጋት ወይንም ደግሞ እንዲሁ የወሲብ ባሪያ ነው የምታደርጋት ማለት ነው። ቁርአኑ ግን በግልጽ እንደሚናገረው ሙሐመድ እንዳደረገው ሳይሆን ለኔ በእጆቼ የሚያስኳቸው ተፈቅደውልኛል እንዳለው ሳይሆን ከማረካት እንኳን ሚስት ነው የምታደርጋት። ሚስቶች ይሁኑ ከማረካቸው ውስጥ ውሰድና ሚስቶች ይሁኑ አይደለም የሚለው፣ ሚስት ትሆነ ነው የሚለው። ሕፃን ሳይሆን የሚለው ከምርኮ ውስጥ የምትወስደው ሴት የሚለው የሚገባው ሜንታሊ ፊዚካሊ ማቹርድ ለሆነ ሴት ነው የሚሰጠው። ኦኬ። በተማረኩት መካከል የተዋበች ሴት ብትይዝ በተመኛሃትም ሚስት ልታደርጋት ብትወድ ወደ ቤት ታመጣታለህ። እርሷም ራሷን ትላጫለች፣ ጥፍሯንም ትቆረጣለች፣ የተማረከችበትንም ልብስ ታወልቃለች። በቤትም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ሉክ 1 ወር ያህል የሐዘን ጊዜ ይሰጣታል። ሙሐመድ ሳፊያን እንደምን ያደረጋት ባልሳሳት ፔጅ 512 እስከ 17 ላይ ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ላይ ሳፊያን እንደምን ያደረገው? ሙሐመድ ካይበር ላይ ሄደ፣ ወጋ፣ ካይበርን አወደመ፣ አባቷን አስቀድሞ ገደለ፣ ወንድሟን ገደለ፣ ቤተሰቦቿን ዘሆል ገደለ። ኪናናን ያዘው፣ ንብረት ነው ያለው አለው፣ አላቅም አለ። እዚህ ላይ የጋለ ብረት አስለቀቀበት ደረቱ ላይ። ኪናናን የሳፊያን ባል ማለት ነው። ሊሞት ሲያጣጥር አነሳውና ለሙሐመድ መስለማ ነው እንደዛ ለሚባል ሰው ሰጠው። እሱ አንገቱን እንዲቆርጠው አደረገ። የዛኑ ለታ ሉክ የጦርነቱ የዛኑ ለታ ሳፊያን ምን አደረገ? ሙሐመድ ወሰዳት ማለት ነው። ሙሐመድ ወሰዳትና ከዛ በኋላስ
መንገድ ላይ እዛው ተገናኛት ማለት ነው። እንኳን 3 ወር ሊታገስ ሳምንት አልጠበቃትም። ሳምንት አልታገሰም መሐመድ። ሉክ እንዴት ነው የወሰዳት? ሲያመጣት ደግሞ አይ ቲንክ እንትና ቢላል ሲያመጣት ሬሳ እያሳለፈ ነው ያመጣት ይላል። ወንድሞቿን ልብ በሉ፣ ቤተሰቦቿ እንዳለ ተገለውባት እዟ ሲመጣ ሬሳዎችን እያየች ነው የመጣችው። እዛው መንገድ ላይ ተገናኛት። ምን ያህል ይሄ ከመሐመድ ስንት ሺህ ዓመት በፊት የነበረው ህግ ሉክ የተዋበች ሴት እንኳን ብትይዝ ምንድነው የሚላት? ወሲብ አድርጋ መንገድ ላይ ዝም ብለ ተገናኛት አይደለም የሚለው። ምንድነው የሚለው? አንድ ወር ያህል ሉክ አዳም አንድ ወር ያህል ታገስ፣ አንድ ወር ያህል ማና ታገስ። አንተም ታገስ። አዳምጥ ቆይ አዳምጥ ቆይ፣ ይሄንን ልጨርስ ከፍትልሃለሁ። ክርስቲያን ከፍትልኛል። ከታይ ክፈተው። አዳምጥ። እሺ ክፈተው። ምኑን እየሰማሁ አይደል? እንዴ ዝም ብለህ ትተረተራለህ። አዳምጥ። ልጨርስ። አዳምጥ። እሺ ምንድነው? ክፈት። በቃኝ፣ ሰለቸኝ። ክፈት። እናቴ ምን አሳደበ? ካዳ ተረጋጋ። ሰው ሲታገስ ደግሞ ወደ አንተ እመጣለሁ ተመልሼ። አንድ ክርስቲያን መልስልኝ። ኧረ ተው በእናትህ ታገሰኝ። ብትታገሰኝ እኮ ጥሩ ነበረ። ኤኒዌይስ ስለዚህ ምንድነው እሱ አንድ ወር ያህል ለቤተሰቦቿ ሀዘን ትቀመጣለች እንጂ ህፃን ልጅን አምጥተህ ልክ መሐመድ አይሻን ካሸንጉሊት ላይ እናትየው አሯሩጣ አምጥታ ውሃ ደፍተውባት ልቧ እየመታ ወስደ ቤት አስገብታ አገባባትም። ታገስ ለአንድ ወር ያህል በትንሹ። ከዛስ ለቤት ታዘነኝ በኋላ ከዛ በኋላስ ሚስት ታደርጋታለህ እንጂ ምን አታደርጋትም። ሴት ልጅ ባሪያ አይደለችምና፣ ሴት ልጅ በምርኮ የምትያዝም እቃ አይደለችምና እንደፈለክ ተጠቀምባት የሚል ህግ የለም እኛ ጋር። ሚስት ነው፣ ሚስት ትሆናለች። ከወደድካት ሚስት ትሆናለች። አለበለዚያ አይቻልም፣ አነካም። ምርኮ በስርዓት ነው የምትይዘው። ኦኬ። ከዛ በኋላ በእርሷም ደስ ባይልህ ባትስማማስ አርነት አውጥተህ ወደ ወደደችው ትሰዳታለህ፣ ወደ ፈለገችው ትሄዳለች። ካልተስማማችሁ በዋጋ ግን አትሸጣትም። በእስልምና ግን እንደዛ አይደለም። ወሲብ አድርጋ ከፈለክ ትሸጣታለህ፣ ወልዳ እንኳን ትሸጣታለህ። መፍትህ ነው። በዋጋ ግን አትሸጣትም። እፍረት አድርገባታልና እንደ ባሪያም አትቆጠርም፣ ባሪያም አትባልም። ስለዚህ እቺ ሴት ትባላለች እንጂ ህፃን አትባልም። አንድ በገንዘብም አሸጣትም። ሁለት እንደ መሐመድም ደግሞ የዛኑ ለታውኑ ወረህ ወሲብ አታደርጋትም። መሐመድ እንደዛ እንዳደረገ እንስታ። አሁን ልቀጥል። እሺ አዳምጡ። መሐመድ እንደዛ እንዳደረገ እንስታ። ወይ ኧረ እባክህ አንተ፣ እኔም ላውራ እንጂ ምን ሆነሃል? አይ ቅድም ክፈት እያልክ ነበረ እኮ። እኔ ላንብብልህ አሁን ደግሞ ስለዚህ የመጀመሪያው ድንግል በ50 ብር አለ መጽሐፍ ቅዱስ ላይ ዘዳግም ምዕራፍ 22 ቁጥር 28 ላይ አንድ ታጨች። ምን ይሁን እና ምን ይሁን ላውራ? ቆይ ላውራ። ምን ይሁን? ለምን ቶፒክ ሽፍት ታደርጋለህ? ድንግል ባንሳው ሰዋት ምንድነው እሱ? አይደለም አዳምጥ ይቻላል በክርስትና አዳምጥ። እንኳን 50 ብር በነፃም ትስማማ። ምን አገባን ታደኛ? ከተስማማ አዳምጥ። ሙሐመድን ትቀብረዋለህ። ድንግል 50 ብር ብለህ ከሆነ ሙሐመድ በነፃ ራሱ ነበር እንትን የሚለው። አንድ በል ሁለተኛ አዳምጥ። በነጠላ ጫማ ሙሐመድ ወሲብ እንትን ኒካ ይቻላል ብሏል። አዳምጥ ቆይ። በነጠላ ጫማ ይቻላል ብሏል። ሁለት በል በቴምር ይቻላል ብሏል። ሶስት በል በጭብጥ ዱቄት ኒካ ማሰር ይቻላል ብሏል። 50 የብር ስቅል ነው የሚለው፣ ብር አይደለም የሚለው። 50 የብር ስቅል ማለት አዳምጥ 50 የብር ስቅል ስንት እንደሆነ ዋጋው ማታውቅ ከሆነ ተረጋጋ። ቆይ ኡስታዝ ተረጋጋ። 50 የብር ስቅል ስንት እንደሆነ ሳታውቅ አታውራ። ክርስቶስ ራሱ የተሸጠው በ30 የብር ስቅል ነው። አዳምጥ። 50 የብር ስቅል ቀላል ነገር አይደለም። 50 የሆነበትም የራሱ ምስጢር አለው። በእስራኤሎች ልዩ ነፃ የመውጣት ህግ እንትን ስላለ ነው። 50 ሚሊዮን ፍጹምነትን ነው። ምን ይሄን ነው የሚያም? ቆይ ላውራ፣ እድል ስጥ። ቀጥልሽ። አዎ አላረግም። በቃ አንተ ስለ ሴቶች አውርተሃል እስልምና ላይ፣ እኔ ክርስትና ላይ ላውራ። የመጀመሪያው ጥቅሱን ላንብበው። አብሽር መጽሐፍህ ነው።
ዘዳግም ምዕራፍ 22 ቁጥር 28 ላይ አንድ ሰው ያልታጨችውን ድንግል አግኝቶ ቢይዛ ከእርሷ ጋር ቢተኛ ደርሶ ቢደርስባት ያ ሰው ስንት ላይ ምን ይሆነ? እሺ ቆይ ምንድነው ጥያቄ? እሱ ላይ ጥያቄ ምን መሰለ? አንደኛ በክርስትና ድንግልን ደፍረ 50 ብር ብቻ ነው የምትከፍለው ደግሞ ለልጅቷ አባት ነው። ስለዚህ እኔ አሁን ቀጥታ አንዲት ክርስቲያንን ድንግል የሆነች ክርስቲያን ያልታጨች እድሜ ያልደረሰን ደፍሬ 50 ብር ከፍዬ ሚስቴ ማድረግ እችላለሁ። ስለዚህ መድፈር በክርስትና ሌጋል ነው አይደለም? ልመልስልህ። ናክፈተው ክርስቲያን ክፈተው። ዘዳግም ምዕራፍ 22 28 ኦኬ አንብቦሽ ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው። ይህ መጽሐፍ ቅዱስ ምንድን ነው? ኦኬ ምን ሆነ? 54ቱን ክፈተው እስኪ። 54ቱ ነው 54ቱ እንዲህ ነው እንዴ ታዲያ የሚለው? እኔ ጋር አለ። አየህ ምን ጋር ተሸወርክ ታውቃለህ? ለምሸው የተሸወርከውን ላሳየህ። ቆይ የተሸወርከውን ልንገርህ። ቀጥል። የተሸወርከውን ልንገርህ። ቀጥል። ምንድን ነው የሚለው? አንተ አነበብከው፣ እኔ ገብቶኛል። አንተ የቱ ጋር እንደተፎገርክ። አንድ ሰው ያልታጨችውን ድንግል አግኝቶ ቢይዛት ከእርሷ ጋር ቢተኛ ድርጊቱን ቢፈጸምባቸው ያ ሰው ለወጣቱ አባት 50 ሰቅል ወይም ብር ይስጥ፣ እርሷም ለእርሱ ትሆናለች፣ ሚስትም ትሆናለች፣ በሕይወት እስካለም ድረስ ሊፈታት አይገባውም ይላል። እሺ ክፍሉ ምን ላይ ያገኘው? ምን መጽሐፍ ቅዱስ ላይ ያገኘው? የናሬስቢ ነው ምን ላይ? የናሬስቢ የትኛው መጽሐፍ ላይ? የናሬስቢ እያልኩ እኮ የመጽሐፉ ስም። ኦኬ በአማርኛ ላድርግልህ። ያ እስኪ 81ን ክፈተው እኮ የመጽሐፉ ስም እኮ ነው የጠየቁ። የትኛው መጽሐፍ? ማቴዎስ ወንጌል፣ ሉቃስ፣ የትኛው? ዘዳግም ማለት ምን ማለት ነው? አሁን ቆይ ዘዳግም ላይ ያለውን አንድ አንብብልኝ። ዘዳግም ማለት ምን ማለት ነው? ምን ያደርግልኛል? ጥቅሱን ነው የምፈልገው። ምክንያቱም ለዚህ ጥቅስ አስፈላጊ ስለሆነ። ድጋሚ ማለት ነው። ጎበዝ። ስለዚህ ህጉ ይሄ አይደለም ማለት ነው። እንዴት? ዘዳግም ማለት የተደገመ ማለት ነው። ህጉ የተሰጠው ሌላ ቦታ ነው። ይሄንኛው እንደ ማብራሪያ ነው የመጣው። ፖይንቱ እዚህ ጋር ይመታል ማለት ነው። እሺ ወደዚህኛው እንመለስ። አንተ አመጣው እንመለስ። ሎክ ከቁጥር 25 አድርገው። አሁን እዚህ ችግር የለውም ኡስታዝ አዳምጥ። ችግር የለውም ላስረዳ ነው። በደንብ ተረዳ። አሁን አዳምጥ። ሚዩት አድርግና ደግሞ አዳምጥ። ጠየቅ እኮ ላስረዳ። እሺ ላስረዳ። ችግር የለውም። ሎክ አንተ ብትሆን ይህንን ፍርድ አንተ ራስህ ቴንኪው ብለህ ጄኔራል የምር ይህንን ህግ ጄኔራል ሚል ስም ይዘህ ይህንን ህግ ፍትሃዊ ነው አይደለም ካልከን በጣም ይከፋኛል። ፍትሃዊ መሆኑን አንተ ራስህ እንድመሰክር አድርጋለሁ። ሎክ እግዚአብሔር ህግ ሰጠ። ያ ህግ ምንድነው? እሱ ስለ ዘማውያኖቹ የወጣ ህግ ነው። አንዷ ብቻዋን ብትዘሙት፣ እሱ ብቻውን ቢዘሙት እያለ መጣና ቁጥር 25 ላይ እንደዚህ ይላል። ለምሳሌ ነገር ግን ሰው ያልታጨችን ልጃገረድ በሜዳ ቢያገኛት፣ ልብ በል አልታጨችም፣ ልጃገረድ ነች። በሜዳ ላይ ቢያገኛት በግድ አሸንፎ ቢደርስባት ያ የደረሰበት ሰው ብቻውን ይገደል አለ። ይሄ ሴቷ የሚጎዳ ነገር አለ? ምን አገናኘው ከኔ ጥያቄ ጋር? ኦኬ አየህ፣ ሴሌክቲቭ ጠያቂ አትሁና። ምክንያቱም ስለ ሴቷ እየተናገርን ስለሆነ አንድ ሴት ተደፈረች፣ ደፋሪዋ ይገደል ብሎ ህግ ወጣ። የሙሴ ህግ ይሄን አወጣ። አሁን ይሄ ሲሆን
ምን አገባኝ ማለት የለብህም። እስቲል አሁንም ሴት የተደፈረች ስለ አልታጨች ሴት ነው የሚያወራው። ያልታጨች ሴት ልጃገረድ። ኦኬ እሺ፣ ቁጥር 26 በብላቴናይቱ ላይ ግን ምንም አታድርጉ አለ። ምን ያህል ሴቷን ፕሮቴክት እንዳደረጋት እዩ። ማንም ከሜዳ እንደ እንስሳ ሄዶ እንዳይገናኛት ወንዱን በዚህ መጠን ቅጣት መጥቶበት ሴቷን ግን አንድ እንዳትነካ ህግ አወጣ። በብላቴናይቱ ላይ ለሞት የሚያበቃ ኃጢአት የለባትም፣ ወንጀል የለባትም ማለት። ምክንያቱም በግድ አሸንፎ በግድ ይዞ ወሲብ አደረጋት። ምን አጠፋይ ልይቷ? ይሄንን አረመኔ የሰራ ግን ይቀጣ፣ ይገደል። ሰው በባልንጀራው ላይ ተነሳስቶ እንደሚገድለው ይህ ነገር ደግሞ እንደዚሁ ነውና ከፈርበው 27 በሜዳ ባገኛት ጊዜ የታጨችው ልጃገረድ ጮሃለችና የሚያድናትም አልነበረምና። ልጅቷ ጮሃለች፣ ሚያድናት አጣለች። ምን አጥፍታ እሷ አትገደልም፣ ምንም አትደረግም። ይሄንን አረመኔ ያደረገ እያስጮኸ የተገናኛት ግን እሱ ሞት ቅጣት ይገባዋል አለ። ሴቷ ምን ኦነር እንዳደረጋት እንዳከበራት እንረዳለን ከዚህ ቁጥር 28 ማናቸው ተመሳሳይ ሴት ነች፣ ያችኛው ያልታጨች ነች። ቁጥር 25 ላይ ያየናት ያልታጨች ሴት ነች። ልዩነቱ ምንድነው ታዲያ? ልዩነቱ ምንድነው? ቁጥር 25 ላይ ያልታጨች ሴት ነች፣ ቁጥር 28ም ያልታጨች ሴት ነች። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ተመሳሳይ ነው ከቁጥር 25 ጋር። ልዩነቱ ምንድነው? ወስዶም ቢደርስባት ቢያገኙትም። ቁጥር 25 ነው መልሰው እዚህ ጋር ወስዶ ቢደርስባት ቢያገኙትም ነው ያለው። ቁጥር 25 ነው ያሳያቸው። ነገር ግን ሰው የታጨችውን ልጃገረድ በሜዳ ቢያገኛት በግድ ነው። እዚህ ጋር ቁጥር ከፍ አድርገው 28 እዛ ጋር በግድ ነው፣ እዚህ ጋርስ በግድ አይደለም። ሁለቱ ጋርም ስለመድፈር ነው የሚያወራው። እዚህኛው ላይስ በግድ ስለመሆንና በግድ ስላለመሆን ነው። ሁለቱም ስለ ወንድና ስለ ሴት ነው የሚያወራው። ኦኬ በግድ ቆያዳም ምን ሆነ? እዚህ ጋር በግድ እዛኛው ጋር በግዴታ ሆነ፣ እዚህኛው ጋር ግዴታ የለበትም። ማንኛውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶ የሚደርስባት ቢያገኙትም ከፍ አድርገው እሺ ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ። 50 ብር አይልም ወዳጃችን ጀነራል፣ 50 የብር ስቅልና ብር ይለያያል። 50 የብር ስቅል ነው የተባለው። የመጀመሪያ ስህተታችሁ ሙስሊሞች 50 ብር የምትሉት ስህተት ነው። 50 ብር የምትሉት ስህተት ነው። 50 ሻክልስ ነው እንደዛ የሚለው ሂብሩ እንትኑ። ስለዚህ ብርና የብር ስቅልን ላዩ። ስለዚህ ይሄን ያህል ይቀጣል አንድ በሉ። ምን ያህል ፍትሃዊ እንደሆነ እዩ። በእድሜ ዘመን ሁሉ ሊፈታት አይገባም። ህጉ የመጣው ማለት ነው እሷ ላይ ነው እሱ ላይ ነው? ማንኛው ላይ ነው የመጣው? እሷ ላይ ነው ወይስ እሱ ላይ ነው? እንዳይፈታት በርደኑ የመጣው እሷ ላይ ወይስ እሱ ላይ? ግዴታ የመጣው እሷ ላይ ወይስ እሱ ላይ? እሱ ላይ ነው። የት ነው ያገኛት? የት ነው ያገኛት? ሎክ አሁን እቺ ሴት በደንብ አስተውል ጀነራል። እቺ ሴት አላገባችም፣ ባል የላትም፣ ደፈራት። 50 ብር እንዲከፍል ተጣለበት። እንዲያገባት ደግሞ ግዴታ ተጣለበት። ለምን? አስነውሮ ደፍሮ ሜዳ እንዳይጥላት። በፊት ላይ ጋብቻ ትልቅ ክብር አለው። ሴቶች ከተደፈሩ እንትን ከተባሉ ወንዶች ይሸሿቸዋል፣ አያገቧቸውም። ደፍሮ አራክሶ እንዳይተዋት ራሱ ባል እንዲሆን ግዴታ መጣበት። እንዲፈታት ግን አይችልም፣ መፍታት አይችልም። እሷ ላይ አይደለም ግዴታው ማለት ነው እሱ ላይ ነው ያለው ግዴታ ያለበት እሱ ነው። ስለዚህ ይሄ ግዴታ ከመጣበት እሷ መፍታት
አለመፍታት አለማግባት መግባት መፍት አላት እሷ። አስነውሮኝ መተው አይችልም ብላ ግን ማግባት ትችላለች እሷ አላገባም ማለት አይችልም። እፈታሻለሁ ማለት አይችልም እሷ መፍታት ትችላለች። ማስረጃ ዘሌዋውያን ምዕራፍ 22 ክፈተው ቁጥር 17 አካባቢ እሱ አይደለም። እሺ የሚሰርጉትን እሺ አንዴ ቼክ ላድርግ። ኦኬ ዘጸአት ምዕራፍ 22 ዘጸአት ምዕራፍ 22 ቁጥር 16 ሎክ ህጉ በመጀመሪያ የተሰጠው እዚህ ነው። ቅድም ምን ብየዋለሁ? ዘዳግም ማለት ምንድነው? የተደገመ። ስለዚህ የመጀመሪያ ህግ ጋር መሄድ አለብን ማለት ነው። የመጀመሪያው ህግ እዚህ ጋር ነው። ሰው ያልታጨችን ድንግል ቀደም ምንድነው የሚለው እዛ ጋር? ያልታጨችን ድንግል ቢያስት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት። ምን ቢያደርጋት? ቢያስታት። በምን አይነት ማሳሳት? ወስውሶ አታሎ ገርም እንትን ብሎ ቢወስዳት ምን ያደርግ? ማጫውን ይክፈል። ስንት ነው ማጫው? እዛ ጋር ተብራራ። ዘዳግም ላይ 50 ብር ስቅል። ቁጥር 17 አባቷ እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈል። አለማግባት መፍታቸው ነው። አለማጋባት ከቤተሰብ ጋር ተማክራ አልጋባም ማለት መፍቷ ነው። ስለዚህ ነገር ግን አርክሼ ተዋታለሁ ማለት ግን አይችልም ማለት ነው። እና ይሄንን ካየን ሜቢ ሳይ ሙስሊም 1406ን ክፈትልኛል። 1406 አንዴ ቆይ ፓራላል እንሂድ። 1406 ሳይ ሙስሊም አንድ አዳምጥ። ስለዚህ ህጉ አዳምጥ ቆይ እንጨርስና ትመለሳለህ። ምን ያህል እግዚአብሔር ፍትሃዊ እንደሆነ አርክሶ ባል አልባ እንዳትሆን። የታጨች ቢሆን ኖሮ ይገደላል። ሎክ የታጨች ቢሆን ባል ስላላት ይገደላል። እቺ ሴት ባላታ ሊሆን ይችላል። ይበልጥ ደግሞ ሌላ ሰው ካስነወራት ባል ልታጣ ትችላለች ይበልጥ። ስለዚህ እግዚአብሔር ምን አለ? ግዴታ አግባት። እሷ አላገባውም ካለችስ የማጫውን ዕዳ ተቀብላ 50 ብር ሳይሆን የ50 ብር ስቅል ነው። አሁን እዚህ ጋር እሺ ሙስሊም ካመን አንብበው ክርስቲያን። ኦኬ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ፎር አስ ያላ መልእክተኛ ጊዜያዊ ጋብቻን እንድንጋባ ፈቀዱልን አለ። ጊዜያዊ ጋብቻ ሶ አይ ኤንድ አዘር ፐርሰን ዌንት አውት ኤንድ ሶ ኤ ውመን ኦፍ ባና አሚር who was like a young long necked she camel። ከዛ በኋላ መሐመድ ከፈቀደላቸውና እኔና አንድ ሰው ወደ አልባራ ሄደን አንዲት ሴት አገኘን። እሷም ደግሞ እንዴት ነው በግመል አይነት ስታይል ነው የገለጻት። እንደዛ ግመል ነገርና ትመስል ነበር አለ። we presented ourselves to her for contracting temporary marriage ራሳችንን ለሙታአ አቀረብንላት። ለሙታአ ጋብቻ ማለት ነው፣ ለጊዜያዊ ጋብቻ። whereupon she said what door would you give me የምትሰጡኝ ስጦታ ምንድነው አለቻቸው። አይ said እሱ ምን አላት? my cloak ወይም ጃኬቴን እሰጥሻለሁ አላት። ጃኬት ኮቱን ማለት ነው። and my companion also said my cloak and the cloak of my companion was superior to me to my cloak። ሌሎቹን ጓደኞቹ ሲጠየቁ ምን እንደሚሰጡ አስጠይቃቸው ጃኬት ብለው መለሱ። ነገር ግን የጓደኞቹ ጃኬት ከኔ ጃኬት ይበልጥ ነበር አለ። but I was younger than he ነገር ግን በእድሜ ከሱ ያንግ ነበርኩ፣ ልጅ ነበርኩ። so she looked at the cloak of my companion she liked it ከዛ በኋላ የጓደኛዬን ጃኬት ስታየው እሱን ወደደችው። and when she cast a glance at me
I looked more attractive to her. ነገር ግን ወደ እኔ ስታይ እኔ በጣም ቆንጆ ሆኜ ታየኋት። She then said, well, you and your cloak are sufficient for me. ከዛ በኋላ አንተና ጃኬት ለኔ ይበቃኛል ብላ ነው የመረጠችኝ። I remained with her for 3 nights and Allah's messenger said, ከዛ በኋላ 3 ሌሊቶችን ከሷ ጋር አሳለፍ። ከዛ ያላህ መልእክተኛ እንደዚህ አለ፣ he who has any such woman with whom he had contracted temporary marriage, he should let her off. የሙትዓ ጋብቻው ካለቀ እሷን ጥሎ መሄድ ይገባዋል ብሎ ነብዩ ፈቀደልን። በጃኬት ምሽካታል መሳቢ 3206 ተንክፈትልኝ። ሉክ ወሲብ አድርገሃት በጃኬት ፍታት የሚለው ማን ነው? አላህ። የኛስ ነው ሴትን ልጅ እንደዚህ አድርገህ ጥለህ መሄድ አትችልም። ይሄ ሴተኛ ዳሪነትን ማበረታታት ነው። በጃኬት ወሲብ አድርጋትና ፍታት አይልም። የኛ ልፈታት አይገባም። በጫማ ይቻላል። እናንተ ከቆ በጫማ ዲዮሪው አነሰ 50 ብር 50 ብር እንኳን ቢባል አነሰ ማለት በጫማ እንደሚቻል አሳይ። በነጠላ ጫማ አንዴ ቀጥል ክርስቲያን ነው። ኦኬ ዝም ብላችሁ እንደምትወሩ ጋብቻ ነው አይደል? ያሁኑ ጋብቻ ጊዜያዊ ጋብቻ ነው አይደል? 3 ቀን ሀል ወሲብ አድርገህ ጃኬት ሰጠህ መፋታት እኮ ግን ጊዜያዊ ጋብቻ አለው አይደል? ለ3 ቀን ሀል ማለት ነው። በጣም ጥሩ። ስለዚህ አሁን አዳምጡኝ። ንጉስ ዳዊትን ከኦሮን ሚስት ሰለሞን ወለደ ይላል። ሌላ ነው እሱ። ጥያቄ ካለ መልስላለሁ ብሮ መልስላለሁ፣ ችግር የለውም። እዛ ውስጥ አትግባ። ንጉስ ዳዊት ከኦሮን ሚስት ሰለሞን ኖ ሰለሞን ጋር እዛ ጥያቄ ውስጥ አለ፣ እመልስላለሁ። ቅድሚያ እዚህ ጋር በነጠላ ጫማ እንደሚቻል ላሳየ። አዎ በነጠላ ጫማ ይቻላል፣ ግን እዚህ ጋር ደግሞ ዝሙት ሰርቷል። ኦራይት ላክፋባት ቶኑን ላክፋብ እንካ ሊንክ ተቀበለኝ ክርስቲያን፣ አንድ ሊንክ ክርስቲያን መልስ ኦኬ። በእስልምና ቆይ እንደውም ላክፋው። በእስልምና የተደፈረች ሴት 4 ሰው ምስክር ካላመጣች ተወግራ ትገደላለች አትገደልም? አረ ይሄንን መልስ እባክህ። እመልስላለሁ ማርያም እመልስላለሁ። መልስና ከዛ በእስልምና ስመልስልህ ግን ሎክ ዳዊት ዘሞተ ብለህ የምትለው ቁርአንህ ላይ ያሳይሃለሁ። ዳዊት እንደዘሞተ ኦሪዮንን እንደገደለ ከእስልምና ሶርስ አሳያለሁ። ሎክ አዳም ቆይ ኡስታዝ አዳም ያለ እዛ የሆነ ምንም ማያቅ ተረት የሚያወራ ኡስታዝ አለ። ዳዊት እንደዚህ ዘሞተ ኦሪዮንን ገሎ እያለው የሚያወራ አለ። ቁርአንህ ላይ ያሳያለሁ። በሙፈሲሮች ጋልብባለሁ። ተረጋጋ። ይሄ ታሪክ የዳዊት ታሪክ እናንተ ጋር እንዳላታውቁ። አሁን ተረጋጋ። ቆይ 50 ብር ስቅል አንሷታል ነው የምትሉት አይደለ? በእስልምና ተደፍራ 4 ሰው ብልቷ ሲገባ ካላዩ ተወግራ ትገደላለች አትገደልም? አውራ አትመልስም። ተወግራ ትገደላለች አትገደልም? ተደፍራ ትገደላለች አትገደልም? መጽሐፍ ቅዱስ ላይ እውቀት የለህም። እኔ እኮ ሳልኩ የመለስኩልህ እኮ ነው ኡስታዝ። እኔ እኮ እንዳንተ አፌን አልከፈትኩም፣ ክርስትናን አልሰደኩም። ምንድነው የምትለኝ? ምን አድርግ ነው የምትለኝ? ነገራችን ላይ ሰው ይታዘባል። ምንም ክፉ ነገር ከአፌ አልወጣም። እምነትህንም ምን አልኩኝ? አዳምጥ። አማኞችህንም ኢየሱስንም ሐዋርያቱንም አልሰደኩም። ራሱን እንድሰጥ ይላል ክርስቲያን አዳም መጽሐፍህ ላይ ጥያቄ አለኝ ብዬ ጥያቄ አቀረብኩ። ክርስቲያን ላይ አዳምጥሽ ዳዊት ጥያቄ ከሆነ መልስላለሁ፣ ችግር የለውም። የመጨረሻ ጥያቄ ሆነ፣ ሰዓቱም ሄዶብኛል። ኦኬ ሙታማ ላይክ እንደዚህ ይለናል። ማሊክ እንደዚህ አለ። The position with us about a woman who is found to be pregnant and has no husband, and he says ማሊክ ምን አለ? ስለ አንዲት ሴት ባል የሌላት ሴት አርግዛ ብትገኝ እንደዚህ ብሎ ተናገረ አለ። she said እንደዚህ ካለች እሷ I was forced or she says I was married በኃይል ተገድጄ ነው ብላ ከተናገረች ወይም አግብቼ ነበር ብላ ከተናገረች is that if it is not accepted from her and the had is inflicted on her unless she has a clear proof ምንም ፕሩፍ ከሌላት ምንም ማስረጃ ከሌላት
ፍርዱ ቀጥታ ወደሷ ይሄዳል። ተደፍሬ ነው ብላ ማስረጃ ካላመጣች፣ አግብቼ ነው ብላ ማስረጃ ማታመጣ ከሆነ የሚፈረደው ፍርድ ቀጥታ ፍርዱ ወደሷ ይሄዳል። ምንም ምስክር ሳይሆን ክሊር ፕሩቭ ማለት ደግሞ ምንድነው? 4 ሰዎች ብልታቸው ብልቷ ውስጥ ሲገባ ያዩ ማለት ነው። ሆኖና አስተካክለው ቀጥል። or what is she claim about the marriage, or she was forced, or she comes bleeding if she was virgin, or she በቃ ድንግል ሆና ደሟ እየተንጠባጠበ ማትመጣ ከሆነ ወይም ደግሞ እነዚህ ክሊር ፕሩፍ የተባሉት 4 ሰዎች መርፌና ክር ሆነው ካላዩት በስተቀር እሱ ማስረጃ ማታመጣ ከሆነ ወደሷ ይመለሳል ብሎ ይናገራል። ታዲያ ምን አገናኘው ከኔ ጥያቄ ጋር? ተደፍራ ምንድነው የምትደረገው? ምን አገናኘው ይለኛል እንዴ? ተደፍራ እኮ ትገደል ነው የሚለው እኮ። 4 ሰዎች ብልቷ ውስጥ ሲገባ ካላዩ እና እነሱ ማምጣት ካልቻለ ተደፍራ ተወግራ ትገደላለች። አንብብለት ሜቢ አልገባው መሰለኝ። ተደፍራ ትገደላለች እኮ። ምን አገናኘው ነው? ወይ ቀልድ 50 ብር ስቅል ከፍሎ እዳ ከፍሎ ያግባት ማለት ነው የሚሻለው፣ ወይንስ የተደፈረችን ሴት 4 ሰዎች ከደፈራት በኋላ ተብላ ጭራሽ መገደል ነው ያለባት? ከደፈራት በኋላ ነው 50 ብር የሚከፍለው። ስለዚህ ማንንም የፈለጋትን ድንግል ሴት ደፍሮ 50 ብር መክፈል ይችላል። ጄኔራል ያንተው እኮ ደግሞ ያንተን እህትህን ደፍሪያት 4 ሰዎች ብልቷ ሲገባ ካላዩ እና እነሱ ማምጣት ካልቻለች እህት ተወግራ ትገደላለች። እኔ እናትህን ብደፍራትስ? እናቴ እናንተ ቆሻሻ ስላልሆነች እንትን አታስበው፣ ቆሻሻ ቦታ አትገኝም። ኤኒዌይስ ሉክ አትመልስም። ይሄንን ምንድነው ጥያቄ? ከበተው ማቴዎስ ወንጌል ምዕራፍ 1 ቁጥር 6 በቃ ይበቃል። ቅድም እፎይ አይሻ ደርሳለች ነው የኡስታዞቹ መከራከሪያ። ስለደረሰች ነው ያገባት እንጂ ልደርስ ትችላለች ነው በብዛት እንግዲህ የምንሰማው። ሼህ ኢብራሂም ደግሞ ነው ደርሳ ሳትሆን መሐመድ ራሱ ጻም መሆኗን ያውቃል። ነገር ግን ምንድነው ያ ስለፈቀደለት ነው እያሉ አንዴ ቆይ ተረጋጋ። يا اخوانا انا اقول لكم بصراحه ነቢያችን አልመረጧትም። ለሚስት ብለው ነቢያችን አልመረጧትም። ሐቂቀተን አልመረጧትም። ማን ነው የመረጣት? الله سبحانه وتعالى من فوق 7 السماوات هو الذي اختار عائشة لمحمد صلى الله عليه وسلم. راسو الله ነው መርጦ ሲፈጥራት አስለን ገና ከአቡበከር ጀርባ ከመውጣቷ በፊት መርጦ የፈጠራት ለማን እንደሆነች የፈጠራት አላህ Subhanahu Wa Ta'ala በል ሰማይና መሬት ከመፈጠሩ በፊት ከ50,000 ዓመት በፊት አይሻ ቢንት አቢ በክር ለሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ተብላ እንደተቀመጠች አላህ ነው የመረጣት። ነቢያችን ከሞቱ በኋላ ከነቢያችን ሰለላሁ ዐለይሂ ወሰለም 9 ዓመት ቆየች ማለት ነው። በ9 ዓመት አገባችና 18 ዓመት ስትደርስ አይሻ ነቢያችን ሞቱ። ከዛ ቀጥላ 50 ዓመት ነው የቆየችው ወይም 48 በጠቅላላ 67 ዓመት ሲሆን ሞታለች አይሻ። ከሰባት ሰማይ ርቆ ከዓርሺ የሷን ንጽህና አላህ በሱረቱ ኑር ያስመሰከረች ሴት ነች። ነዓም ሐቢበት ቀልቢ ረሱልላህ ሰለላሁ ዐለይሂ ወሰለም ለነቢያችን ልብ ከፍተን ወላሂ በቢላዋ ከፍተን ውስጥ ገብተን ብናይ የአይሻ ፍቅር ነው የምናገኘው። እዛ ውስጥ የምናገኘው የአይሻ ፍቅር ነው። هو ተድቢር ኢላሂ። በመጀመሪያ ነቢያችን አይሻን ለማግባት የአላህ ፈብረካ ነው። ፈብረካ እንበለው ቃሉ እንኳን አያገለግልም። ላኪን የአላህ ተድቢር ነው፣ የአላህ ስራ ነው፣ የአላህ እቅድ ነው። የነቢያችንና አይሻ አይደለም ሰለላሁ ዐለይሂ ወሰለም። طيب والعجيب في الامر لما اختار عائشه للنبي صلى الله عليه وسلم الله ለነቢያችን ሰለላሁ ዐለይሂ ወሰለም አይሻ ሲመርጥላቸው ይገርማል። አንድ ሌላ መልእክት ላከ አላህ Subhanahu Wa Ta'ala። ነቢያችን ሳያውቁ አንድ ሌላ መልእክት ላከና ለነቢያችን እንትን ነገረቻቸው ማለት ነው። እሺ እስቲ እንጀምር። አይሻ ራስዋ ታወራለች እንዴት እንዳገቡኝ ረሱል ሰለላሁ ዐለይሂ ወሰለም
بلا تاورالج. وهذا الحديث في البخاري ومسلم من أصح الأحاديث. تقول عائشة قال لي رسول الله صلى الله عليه وسلم عندك أنا لي እንግዲህ ተጋብተዋል አሁን ከተጋቡ በኋላ ሲጫወቱ ሲያወሩ ነው ነብያችን የሚናገሩ قال لي أريتك في المنام مرتين جبريل አሉ ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል ከጀና ሐሪር ጨርቅ ይዞ በዛ ጨርቅ ላይ ያንቺን ፎቶግራፍ አስቀምጦ በህልሜ ያለ መጣና ያ ረሱላህ تزوج عائشة هذه هي زوجتك في الدنيا وزوجتك في الجنة علي علي سبحان الله العظيم كذب هلا أيه هو ثنا أنت يما عائشة هذا اللي تشبيه كان كل فس النساء فره والو من دم يسفراتشو إيش يتصنع دمو أنتي إني أجابات الله بيه فقلت يقول ويقول هذه امرأتك فقلت إن يريد الله به يمضيه الله كفلقوا ሊፈጽመው ነው እኔ ግን አሁን ግራ ገባኝ አሉና ዝም ብለው ተኙ ማለት ነው ከዛ በኋላ ለማግስቱ እንደገና መጣ ደግሞ ጅብሪል በሐሪር አድርጎ ፎቶዋን ይዞ መጣና ያ ረሱላህ ብየሃለሁ ይህች ልጅ እኮ ያንተ ሚስት ነች በዱንያም ያንተ ሚስት ነች በአኺራም ያንተ ሚስት ነች እና አላህ አግባት ይያለ ያዘሃል አለ ሁለተኛ ቀን ሲያያት አለ በቃ አመኑ ነብያችን ሰለላሁ ዐለይሂ ወሰለም ግራ ገባቸው ዝም አሉ አሁን እንዴት አድርገው አይሻ ሄደው ለአባቷ ስጠኝ ይበሉ ይሄን ነገር እያሰቡ አላህ Subhanahu Wa Ta'ala ደግሞ ሌላ መልእክተኛ ላከ ማለት ነው ሱብሃንአላህ يروي الامام احمد في مسنده لما هلكت خديجه يعني لما ماتت خديجه ከሞተች በኋላ እንግዲህ ይውላችሁ የአላህ መልእክተኛ ነው ደግሞ ነብያችን ጨርሶ አላሰቡትም ነገር جاءت خولة بنت حكيم የምትባለው አንዲት ሴት መጣችና فقالت يا رسول الله الا تتزوج እንዴ خديجه ሞታለች ከሷ ለሞት ነው የምትፈልገው خديجه ሞታለች አለ ሚስት ነው ያለው አንተ አታገባም ወይ አለችው قال النبي صلى الله عليه وسلم من ላግባ እንግዲህ ይውል በሌሊቱ አይሻ በፎቶግራፍ አይተዋል አላህም አዘዋል لكن ይሄ ነገር በልባቸው ውስጥ ነው ያለ ማንንም ሰው አያውቅም ይህች ልጅ መጣችና ለምን አታገባም ያ ረሱላህ አለችው ማን አልዋት فقالت ان شئت بكرا وان شئت ثيبا ከፈለክ ልጃገረድ ገና ያላገባች ከፈለገህ ደግሞ አግብታ የተፈታች አለው فقال النبي صلى الله عليه وسلم فمن البكر ይሄ ነው እንግዲህ አላህ መልእክተኛ ማነች ቢክር የምትመርጥልኝ አልዋት فقالت عائشة አሁን ግራ ገባቸው ያ ይህች ሴት ከአላህ ተመካከራ ነው ወይስ ከጅብሪል ነው የተመካከራቸው ምንድነው ትናንትና ጅብሪል አግባት ይለኛል ይህች ደግሞ ከአላህ ተልካ መጣ ደግሞ ያኒ አይሻ ትለኛለች አለና ዝም አሉ ፖይንት እንግዲህ ኡስታዞቹ ደርሳለች ይላሉ ማመን አልፈለገም ማለት ነው እንግዲህ ቃል በህልማያት ጅብሪል ነግሮኛል አለ በህልማያው አንዴ ስማኝ እሺ ምን ትመታረጉኝ ቆይ በስራ ነው እሺ ኦኬ የቪዲዮና የኦዲዮ ማስረጃ ይዘው እየመጡ እንትን ማለት ዕውቀት አይደለም ግን እኔ አንድ ነገር ላሰማችሁ እስኪ ከዛ ታስረዱኛላችሁ ወሲባዊ ቅድስና የጌታችን የኢየሱስ ክርስቶስ የህይወቱ መገለጫ ነበር ወሲባዊ ቅድስና የኢየሱስ እኛ ቤት ነው የገባው ፕሮቴስታንት አይደለም ግን ፈተናም ቀርቦለታ ምን አገባን እንዴ የገባው ኦርቶዶክሶች ቤት ነው ፕሮቴስታንት አይደለንም እኛ ልታስረዳኝ እኮ አይመለከተንም ለምን ትከፍትብናለህ ምንድነው ነው ግን እንደዚህ ወሲባዊ ቅድስና የጌታችን ገለጻ ነበር የነጋል ወዳ ነው ለኦርቶዶክስ ለወጣት ማስረጃ ይመጣም ወንድማችን ኤንቲቲ ማርከር ነበር ምድር ተመውጣት ያገፋለ መጽሐፍ ላይ ይቀበላለኝ ጀነራል ወይም ደግሞ የኛን አባቶች ካመጣ ሜቢ
ቻሌንጅ ልታደርግ ትችላለህ። እናንተ ጋርም እኮ እንዲህ ያለ ብለህ የኛ አባት ያልሆነን አንድ ኢዲየት ሰው የተናገረው ምን አገባኝ? አንድ ወጠጤ ፓስተር የተናገረው ምን አገባኝ? እኔ ምን አገባኝ? አንድ ፓስተር ስለተናገረው ነገር ሰውየው ክርስቲያን አይደለም እንዴ? አይደለም። እንደዚህ አይነት እምነት የሚያምን ክርስቲያን አይደለም። ሲጀመር ኦርቶዶክስ። ታዲያ አሁን የእነዚህ የምታመጣቸው ቪዲዮዎች ሙስሊም አይደሉም? ማስረጃ አለ። እነሱ ሙስሊም አይደሉም? እያወሩት ያለው ነገር ትክክለኛ ማስረጃ ለመሆኑ ምን ማስረጃ አለ እኮ? ሙስሊም አይደሉም ወይ? እኔ ነገርኩህ እኮ የኛውን ሰውዬ አይደለም። አሁን እኔ እናንተ አይደለም እንዳልኩ አንተም በተመሳሳይ ይሄን እነኝን ሰዎች ኡስታዞችን ሙስሊም አይደሉም እንድትሏቸው እኮ ነው እኛ የምንፈልገው። እንደዛ ብትሏቸው እኛ ቴክስት ቤዝድ ነው። ሎክ ጀነራል ቴክስት ቤዝድ ሆነን ነው መረጃ የምናመጣው። ኡስታዞቻችሁም እንዴ ያላሉ ባይባዳም እንድናርጋ 1300 ሰው አለ። ቤቱ ያንተ ነው። እንግዲህ ስታወራ እስካሁን ዝም ብዬ ያዳምጥኩ መልስም ለመስጠት ያው እድሉን ስለማትሰጥ ነው። ኖ አይደለም። ማይመለከተኝን አታምጣ። ሀሳቤን ልግለጽልህ። 1300 ሰው አለ። እኔ እናንተ ሴት በእስልምናና በክርስትና በሚል ርዕስ በሰዓት እንወያይ። አቅሙ አለ። በቃ ጨረስክ እኮ። ምን የምትጠይቃቸውን ጥያቄዎች እኮ ጨረስክ። ያልጠየቃቸው ጥያቄዎች አሉ? የቀረህ አለ? አይ የቀረ ጥያቄ አለ? ቤት ምንድን ነው የቀረ ጥያቄ ካለ አንደኛ ጥያቄዎች ላስተናግድ፣ ችግር የለውም። አዎ አዳምጥ። አንደኛ ጥያቄዎችን አልመለስክም። የቀረ ጥያቄ ካለ ላስተናግድ። ሌላ ቀንም መምጣት ትችላለህ። በቃ ትመልስልኛለህ? ጥያቄ ልጠይቅህ? ችግር የለውም። ሴቶች የማቴዎስን የጠየቅኩኝ ሴት። እሺ ማቴዎስ ክፈቱ ቁጥር 5 ላይ 6 ዳዊትም ሰለሞን ወለደ ምናምን ነገር ይላል። ምን ተፈጠረ? የዘር ሐረግ የሚናገር ክፍል ነው እኮ። ዳዊት ከማን ነው የወለደው ሰለሞን? ራስ ንገረኝ። እሺ ምን ይላል? ቆይ ይሄንን ታሪክ ስታመጣው ተመላላሳ ይሄንን ታሪክ ስታመጣው ሳያል ቡኻሪ 5242 ላይ ዳዊት ሱሌማን የዳዊት ልጅ ይላል። ሱሌማን ከዳዊት ልጅ እንደሆነ ይናገራል። ዳዊት የማን ልጅ ነው? የዘር ሐረጉ ላይ አይደለም ጥያቄ። አዳምጠኝ ላንብብልህ። ጥያቄ ዘር ሐረጉ ላይ አይደለም። 38ኛው ሱራ ወይንም 34ኛው ለሚቸኪት ወይ ቃል 25 ላይ ዳዊት ዘሙት እንደወለደ ባሳየስ ጠይቃልከኝ። ይኸውልህ ልጠይቅህ፣ አስረዳኝ። እሺ ቀጥል። ምዕራፍ 1 ቁጥር 6 ላይ ኤሴይም ንጉስ ዳዊት ወለደ፣ ንጉስ ዳዊትም ከኦሪዮን ሚስት ሰለሞንን ወለደ ይላል። ስለዚህ ንጉስ ዳዊት ከሰው ሚስት ንጉስ ሰለሞንን የወለደው እንዴት ነው? እንዴት ሰው ከሰው ሚስት ይወልዳል? መልካም ኦኬ። አይ ቲንክ እሺ፣ አንዴ ክፍሉን መክፈት ይችላል። ቤላ መክፈት ትችላለሽ ነኝ መጽሐፍ ቅዱስ ይችላል። ኦኬ፣ አንዴ ከፈችልንሽ። እሺ ማቴዎስ ወንጌል ነው። አዎ ምዕራፍ 1 ቁጥር 6። ኦኬ አነስ ማቴዎስ ወንጌል ምዕራፍ ኦኬ ኦኬ ሰለሞንም ከራኬብ ቦዜን ወለደ። ቦዜም ከሩት ኢዮባድን ወለደ። ምንድን ነበር ጥያቄ? ኢሴም ንጉስ ዳዊትን ወለደ። ንጉስ ዳዊትም
ሰለሞን ሮባም ወለደ። ሮባም ዳዊት ወለደ። 6 ላይ የሴም ንጉስ ዳዊትን ወለደ ይላል አይደል? ቁጥር 6 ላይ ኤሴም ንጉስ ዳዊትን ወለደ ይላል አይደል? 5 ላይ እሺ፣ ንጉስ ዳዊትም ከኦርዮ ሚስት ሰለሞንን ወለደ ይላል። ንጉስ ዳዊትም ከኦርዮ ሚስት ሰለሞንን ወለደ ይላል። እሺ፣ ስለዚህ ንጉስ ዳዊት ከሰው ሚስት እንዴት ነው የወለደው? መልካም እሺ፣ ታሪኩ ሁለተኛ ሳሙኤል ላይ ምዕራፍ 12 ይገኛል። ዳዊት ሚታርጋውን ሁለተኛ ሳሙኤል ምዕራፍ 12 ላይ ኦኬ። እግዚአብሔርም ናታንን ይሄ ታሪኩ ምንድነው? እሱ አስቀድሞ ምዕራፍ 11 ላይ አለ። ምዕራፍ 11 ላይ ኦሪዮን አይልም አክቹአሊ ቢልም ችግር ስለሌለው ነው ሚሉ ቨርዥኖች አሉ። አክቹአሊ ኤኒዌይስ ዓለም አላለም ችግር የለውም። እንዴት ማድረግ ስለምንችል ማለት ነው። እኛ ዳዊትን የሚያህል ነብይ ከሰው ሚስት ሰለሞንን የሚያህል የተከበረ ነብይ ከሰው ሚስት እንዴት ይወልዳል? አዳምጥ እሺ። ስለዚህ ኦሪዮን እንዴት እንደነበረ ታሪኩ ምናምን ነገር ምዕራፍ 11 ላይ ያልቃል ማለት ነው። ይህንኛው ታሪክ ላይ ደግሞ የዳዊት ታሪክ ይመጣል። የዳዊት ታሪክ ይመጣል። በመጀመሪያ ደረጃ አንድ አስዩ የምናደርገው እኛ ምንድነው እንዴት ሰው ዳዊትም ያህል ከሰው ሚስት ይወልዳል የሚል ክሌም ጠይቆናል። እኛ አንድ ነገር እናምናለን። ነቢያቶች ፐርፌክት ናቸው ብለን አናምንም። ፐርፌክት ናቸው ብለን አናምንም። አንድ አብሶሊት የሆነ ፐርፌክሽን አላቸው ብለን አናምንም። ያንን ስለማናምን ጥያቄው ለምን እንዴት ምናምን የሚለው ነገር እንዴት ኃጢአት ይሰራሉ የሚለው ነገር አይመጣውም እኛ ጋር ማለት ነው። ሮሜ ምዕራፍ 5 ሮሜ ምዕራፍ 3 ይህንን ምንም ያብራራዋል። ሁሉ ኃጢአት ሰርተዋል በድለዋል ይላል። ስለዚህ ኃጢአትን ሰርተዋል በድለዋል፣ ነገር ግን ይቅርታ ጠይቀዋል በሚገባ። ስለዚህ ወደ ብሉይ ኪዳን ስንሄድ ብሉይ ኪዳን ደግሞ ያውም ከጸጋው የራቁበት በሕግ ውስጥ በዛ ወደ ጨለማ ውስጥ በነበሩበት ሰዓት መውደቅ መነሳት የለም ወይ? በደንብ አለ። ዳዊት ደጋግሞ ሲወድቅ ሲነሳ እናገኘዋለን። ሰው እግዚአብሔር ግን ምን አለው ነው። በእስልምናው ኮንሰፕት ግን ነቢያቶች ያደረጉት ነገር ሁሉ አብሶሊት ነው፣ እንከን አልባ ነው፣ ስህተት አልባ ነው የሚል አስተምረዋል። እንደዚህ አይነት አስተምሮ አለ። ቆይ አዳምጥ። ስለዚህ ይህንን ከያዝን ዘንዳ ዳዊት የኦሪዮንን ሚስት ወስዷል። ኦሪዮንን አስገድሎ ይሄ ኦሪዮንን አስገድሎ ሉክ ሚስት ነው አንተ መውለዱን የገረመ አስገድሏል። ባሏን አስገድሏል። ይሄ በጣም የተጠላ ነው። ከእግዚአብሔር ከሰጣቸው ሕግጋት አንዱ አትግደል የሚል ነው። ይሄንንም ሕግ ጥሷል ዳዊት። ንጹሕን ነፍስ አስገድሏል። ወንጀል ነው የሰራው ዳዊት። ስለዚህ ናታንን ላከበት እግዚአብሔር። አስገደለና ባሏን አስገድሎ ሚስትየዋን ወሰደ ማለት ነው። ይሄ ወንጀል ነው። በእኛ በክርስትናው ስንዳኘው ወንጀል ነው። በራሱም ሕግ ሲዳኝ ዳዊት ወንጀል እንደሰራ እዚሁ ላሳየ። ከዛ ቁርአን ላይ ያመጣና እንዴት እንደመመልስልኝ እናየዋለን። ይሄንኑ ታሪክ ቁርአን ላይና ለሰደ ያሳያል። ይሄንኑ ታሪክ ማለት ነው። ሚውት አድርግና ስለዛ አዳምጥ። ይሄው ታሪክ እናንተ ጋር ስላለ ቆይ ምንም እውቀት የለም። ቁርአን ላይ ነው እንዴ? አዳምጥ። ቆይ ልመልስልህ እኮ ነው። መጽሐፉን መልስላለሁ፣ ቁርአኑን አንተ ትመልስልኛለህ። ይሄንኑ ታሪክ ቁርአን ላይ ያሳያለሁ። ስለማታውቁት ኡስታዞች ነጋ ጠባ ይሄንን ጥያቄ ስለሚጠይቁ ተመረተ ወጣለ ደግመው ከሰሙ ይሄንን ሪከርድ አይጠይቁትም። እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱ መጥቶ አለው በአንድ ከተማ አንዷ ባለጸጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ናታንን ወደ ዳዊት ላከበት እግዚአብሔር ወደ ናታንን ወደ ዳዊት ላከ ማለት ነው። ከዛስ ምን አለው? አንድ ከተማ አንዱ ባለጸጋ አንዱም ድሃ የሆነ ሁለት ሰዎች ነበሩ ብሎ ይነግረዋል። ሰው ለባለጸጋውም እጅግ ብዙ በግና ላም ነበረው ይለዋል።
ናታን ምን ብሎ ለዳዊት ይነግረዋል? ለባለጸጋው ብዙ ላምና በጎች አሉት፣ ለድሃው ግን ከገዛት ከአንዲት በግ በቀር አንዳች አልነበረውም። አሳደጋት፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ፣ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበር። እንደ ልጁም ነበረች። ለምን? እንደ ልጁም ነበረች። ወደ ባለጸጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሰሰተ። የዛንም የደሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። እሱ ብዙ በጎች ብዙ ላሞች እያሉት ለእንግዳው ከመስጠት ይልቅ የዛን ያንዲቱን ቀማና ለዛ ሰጠ፣ አዘጋጃት። ዳዊት በዚህ ሰው ላይ እጅግ ተቆጣ፣ ተናደደ። እንዴት እንደዚህ አይነት ነገር ይሰራል ብሎ ተቆጣ። ናታንንም ያው እግዚአብሔርን ይህን ያደረገ የሞተ ሰው ልጅ ነው አለ። የሞት ልጅ ነው፣ ፍርድ ይገባዋል፣ ሞት ይገባዋል አለ። እንዴት መዓት ነገር እያለው እሱ ሀብታም ሆኖ እሱ እንዴት ከደሃ አንዲትን ይቀማል አለ። ይህን አድርጓልና አላዝንም፣ ስለ አንዲቱ በግ 4 ይመልስ ብሎ ፍርድ ሰጠ። ዳዊት ማለት ነው። ይህን በማድረጉ ምክንያት 4 ይክፈል አለ። ናታንም ዳዊትን አለው፣ ያ ሰው አንተ ነህ አለው። ማነህ? አንተ ነህ። ይሄ ሞት የሚገባው ብለህ ይዛትክበት ሰውዬ ወንጀለኛ ነህ ያልከው አንተ ራስህ ነህ። ንጹህ ነኝ ብለህ አታስብ። ይህንን የሞት ፍርድ የፈረድከው በሌላው ላይ አንተ ራስህ ነህ ወንጀሉን የሰራኸው አለው ናታን። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉስ ልትሆን ቀባውህ፣ ከሳኦልም እጅ አዳንኩህ፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣለውልህ፣ የእስራኤልንና የይሁዳን ቤት ሰጠውህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? መልካም ትሰራ ነገር አይደለም፣ ክፉ በእግዚአብሔር ፊት አደረግ። ክፉ ትሰራ ዘንድ እግዚአብሔርን ክብር አቀለልክ። ኬጢያዊውንም ኦርዮንን በሴፍ መተሃል። ኦኬ፣ የቱ ጋር ነበር? ኦርዮ ሶሪ እንትን ባዩ። ኦኬ ቴንክ ዩ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለለ? ኬጢያውን ኦርዮን በሴፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጅ ሴፍ ገድለሃል። ስለዚህ አንተ ራስህ ቅድም የፈረድከው ፍርድ አንተ ላይ ይፈረዳል። ይሄን ወንጀል ሰርተሃል። እግዚአብሔር ጀግና ሱረቱ አልአሕዛብ 37 ላይ ሂድና የሰው ሚስት ንጠቅ እንዳለው ሙሐመድን አይደለም ያለው። ልክ እንትናን እንደነጠቀው ማለት ነው፣ ዘይድን እንደነጠቀው መገለጥ አንጥቶ ፈእጀልሃለሁ አይደለም ያለው። ለምን ይሄን ያደረገ? ለምን ይሄን ወንጀል ሰራ? የሞት ፍርድ አንተው የፈረድከው ራስህ ላይ ይፈረዳል አለው። ስለዚህም አቃለኸኛል፣ አክብረኸኛል። ይሄን በማድረግ አይደለም ያለው። አስደስተኸኛል አይደለም ያለው። አቃለኸኛል እግዚአብሔር አለው። ኬጢያውንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤት ሴፍ አይርቅም አለው። ጦርነት አታጣም አለው። እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ። ይህም መልካም ነገር ያልሆነ ነገር ሰርተሃልና እኔ ደግሞ ክፉ ነገር አስነሳብሃለሁ። ምስኪኑን አስገለሃልና፣ ምስኪኑን በሴፍ መታሃልና አስመትተሃልና እኔ ደግሞ በአንተ ላይ ሴፍ አስነሳብሃለሁ። ለድሆች የሚበቀል ሕያው አምላክ አለንና እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችንም በዓይን ፊት ወስዳለሁ፣ ለዘመዶችም እሰጣለሁ። ለዚህችም አዳምጥ። ስለዚህ ታሪኩ ምን ይሆናል ማለት ነው? የዳዊት እንዴት ነው የሰው ሚስት የወሰደው ሚለው ይመጣል ማለት ነው። ስለዚህ አሁን ያየናቸው የዳዊት ታሪክ ይመጣል። ቁጥር 13 አድርጊው። ይህን ቁጥር 12 ላይ አንተ ይህንን በስውር አድርገሃል፣ እኔ ግን ይህን በእስራኤል ሁሉ ፊት እና በፀሐይ አደርግብሃለሁ አለው። ይህን ወንጀል አንተ በድብቅ ብትሰራውም እኔ በግልጽ ግን እቀጣሃለሁ። አንተ ተሰውረ ወንጀል ብትሰራም እኔ በአደባባይ እቀጣሃለሁ። እግዚአብሔር ምን ያህል ፍትሃዊ እንደሆነ እዩ። አንድም ምስኪን
ንጉስ ሆነ ሄደ ስለገደልክ በድብቅ ይሄንን ስላደረግ እግዚአብሔር ዝም አይልም፣ ይበቀልልሃል። ዳው አንተ በድብቅ ብታደርገው በፊት ለፊት ነው ደግሞ አዋርዳለሁ። ክብሩን ነክተሃል፣ ሚስቱን ወስደሃል፣ እሱን ገለሃል፣ እኔ ደግሞ አንተን በቀላለሁ አለው እግዚአብሔር። ምክንያቱም ምስኪኑን እንዲያርጋልና አንተ ዳዊት ንጉስ ስለሆንክ ነው። እግዚአብሔር ከኃጢአት ጋር ህብረት አያደርግምና ዳዊትም ናታንን እግዚአብሔርን በድያለሁ አለ። ምን በድያለሁ እያለ ታዲያ የበደለውን ለምን ታመጣልኛለህ? እኔ ስለ በደል ለምን ትጠይቀኛለህ? በድያለሁ አለ። እኔ አይደለሁም እኮ ዳዊት በድሏል ምለው ኃጢአት ሰራ ስል እኮ እኔ አይደለሁም ያልኩት። ዳዊት ራሱ ገብቶት ኃጢአት ሰራው አለ። ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን እግዚአብሔር ደግሞ ኃጢአትህን አርቆልሃል አትሞትም አለው። ንስሐ ገባ ማለት ነው። ንስሐ ሲገባ አትሞትም አለው። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃል አለ። ልክ አሁን ጄኔራል መተህ እንደጠየከን ኡስታዞችን እንደሚሳለቁብን ዳዊት ይሄን ኃጢአት በመስራቱ እግዚአብሔር እንዲሰደብ ምክንያት ሆነ። አየህ ቁጥር 14 ነገር ግን አለ በዚህ ነገር ኦሪዮንን ገለ ሚስቱን በመውሰድ ምክንያት ምን እንዲሆን አደረገ? ትንቢቱ አንተ ላይ ሲፈጸም ይታየኛል ኡስታዝ ጄኔራል ትንቢቱ ጄኔራል ላይ እየተፈጸመ ነው። እንዴት? ነገር ግን በዚህ ነገር ለእግዚአብሔር ጠላቶች አንተ የእግዚአብሔር ጠላት ስለሆንክ ለእግዚአብሔር ጠላቶች ታላቅ የስድብ ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታልና አለው። ምን ሆነሃል አንተ? የእግዚአብሔር ጠላት በመሆነ ምክንያት ሁሌ ምን ትሆናለህ? የዳዊትን ታሪክ ይዘህ ትመጣለህ። የዳዊትን ታሪክ ይዘህ የምትመጣው ዳዊት በማድረጉ ምክንያት የእግዚአብሔር ጠላቶች እግዚአብሔርን እንዲሳደቡ በእግዚአብሔር ላይ አፋቸውን እንዲከፍቱ አፋቸውን እንዲያላቅቁ ምክንያት ሆነ ማለት ነው። ነገር ግን ዳዊት ከዛ በኋላ ንስሐ ይገባል። ልጁ ከሞተ በኋላ ንስሐ ይገባል። ስለዚህ ሰለሞን የሚወለደው በኋላ ይመጣል ማለት ነው። ንስሐ ገብቶ ኤቭሪቲንግ ካለቀ በኋላ ማለት ነው። ስለዚህ ቃዳም ሰለሞን ንስሐ ይገባል። ስለ ኃጢአቱ ስለመጀመሪያው ጥፋቱ ግን እኛ የምንጠየቅበት ቁርአን መክፈት ትችያለሽ እንትና ቤላ ይህንን ታሪክ ቁርአን ላይ እናሳየው። አሁን ኡስታዙ እንዴት ትሪት እንደሚያደርገው እንየው። 38ኛው ሱራ ባልሳሳት 24 ወይም 23 ላይ አያ ኡስታዙ እንዴት እንደሚያየው እናያለን። ትወያያለህ ከኔ ጋር ይኸው ትመልሳለህ። አሁን ቀጣይ ይሄ እኮ ይኸውልህ ዝም ብለህ ነው የምታወራው። 38 23 ትወያያለህ ወይ እኮ አሁን አንተ ነው ታብራራለህ አንተ። አይ እዚህ ካርጊልኝ ይሄ ወንድማችሁ ለነርሱ ኦኬ ቁጥር 22 አርጊው ሲ ዝካርጊው ኦልራይት ና አንብብና ይሄንን ታሪክ አስረዳኝ። ትወያያለህ ወይ ነው ይሄን ታሪክ አስረዳኝ። ምንድነው የሚለው? አንብብና አስረዳኝ የቁርአንን ክፍል አንብቦ አይታይኝም። ዳዊት ምን እንዳደረገ አንተ እኛ ጋር የምትጠቅሰው እናንተ ጋር የሌለ መስሏችሁ ነው። ኡስታዞች ይሄን ክፍል የምትጠቅሱት ዳዊትን እኔ ፊት እንዳሞከሩት አይ እኔ እፎይ አንተን አይደለም ሌሎች አሉ። ሌሎች ጄኔራል አንተ ስትጠቅስም አላየው። ሶሪ እኔ አንተን አይደለም የዳዊትን ሁሌ ሞክ የሚያደርጉ ኡስታዞች አሉ። በሰከንድ ውስጥ እንዴት አፈር ድሜ እንደሚበሉ የነሱ ላይ በሐዲስ እና በተፍሲር ሲኬድበት ይሄ ክፍል እንዴት እንደሆነ ስለማያውቁት ነው። ኤኒዌይስ አንብብና አስረዳን ይሄን ክፍል። ምንድን ነው የሚለው? አይታይም። አንብቦ ያው ይታያል። ቀጥል። እንዴት አለሽ? በዳውድ ላይም በገቡ ጊዜ ከነርሱም በደነገጠ ጊዜ አትፍራ፣ እኛ ከፊላችን ከከፊሉ ላይ ወሰን ያለፈ ሁለት ተከራካሪዎች ነን፣ በመካከላችንም በእውነት ፍርድ አታዳላም፣ ወደ ትክክለኛው መንገድም ምራን። እነማን ናቸው ወደ ዳዊት የገቡት? ምንድነው የተከራከሩት? እውነተኛ ፍርድ ፍረድ ያሉት ምንድን ነው? እሺ ከፍ አድርገው። ምንድን ነው የፈለግከው? እስኪ ቆይ ተረጋጋስ። ኖ ከፍ አድርጊው።
ተቃራኒ የተከራካሪዎችን ምክሩ ወይ ይህ ወንድሜ ታሪኩን ሙሉ ላንብብልህ ብዬ ነው። ይህ ወንድሜ ነው ለእርሱ 99 ሴቶች በጎች አሉት። ልክ ብረማስተውል ይህ ወንድሜ ነው ለእርሱ 99 ሴቶች በጎች አሉት። ላንብብልህ ለኔም አንዲት በግ አለችኝ። የቀደመው ታሪክን ብረማስተውሉ ናታን ነው መጥቶ ይሄንኛው ብዙ በጎች አሉት ያኛው አንድ በግ አለችው። ኤኒስ ይህ ወንድሜ ነው ለእርሱ 99 ሴቶች በጎች አሉት። ለኔም አንዲት በግ አለችኝ። እርሷን ለኔ አድርጋት አለኝ። በንግግርም አሸነፈኝ አለው። ከፋሉ ሴት በግህን ወደ በጎች ለመቀላቀል በመቀየጡ በእርግጥ በደለው። ከተጋሪዎችም ብዙዎቹ ከፊላቸው በከፊሉ ላይ ወሰን ያልፋሉ። እነዚያ ያመኑትና መልካሞችን የሰሩት ብቻ ሲቀሩ እነሱም በጣም ጥቂቶች ናቸው አለ። ዳውድም የፈተነው መሆኑን አወቀ። ጌታውንም ምሕረት ለመነ፣ ሰጋጅ ሆነ፣ ወደቀም፣ በመጸጸትም ተመለሰ። አስረዳኛው። እሺ አዳምጥ እስኪ። ታዳውን እዚህ ቁርአን ላይ ዳዊት ከሰው ሚስት ልጅ የወለደበትን አሳይ። አስረዳኝ ክፍሉን እኮ እያልኩህ ነው። የምን 99 በግ ነው? የምን ክርክር ነው? ታሪኩን ንገረኝ። ምን በድሎ ነው? ኧረ እባክህ በሁለት ሰዎች ክርክር ላይ ነው እሱ ትክክለኛ ፍርድ እንዲሰጥ የሚናገረው። አሁን አንተ ምንድን ነው ይሄንን ለምን አነሳ? ዳውድም የፈተነው መሆኑን አወቀ፣ ጌታውንም ምሕረት ለመነ። ምን በድሎ ነው ምሕረት የለመነው? ለምንድን ነው የተፈተነው? ፍርዱ ላይ ነው። ምን አጥፍቶ? ስለምን ፍርድ? ለዛኛው ፈረደ። ምንድን ነው? ስለምን ፍርድ? ምን ፈርዶ? 99 ያለውና አንድ ያለው ተጨቃጭቀው እሱ ጋር መጡ አይደል? እሺ በቃ ለዛኛው ፈረደለት እና ምንድን ነው? ከዛ በኋላ ተጸጸተ። ለምንድን ነው የሚጸጸተው? ፍርድ እኮ ነው፣ ኖርማል ፍርድ እኮ ነው። ምን የሚያጸጸተው? አላህ ለምን መፈተን አስፈለገው? ፈተነው። ምንድነው ክርክሩ? ምንድነው አሁን አንተ እዚህ ላይ ፈለግከው? እኔ የጠየቅኩ ዳዊት ከሰው ሚስት ሰለሞንን። ኦልራይት ለማንኛውም አንዴ ተፍሲሩን ክፈችልኝ። ምንድነው የምትሮጠው? ዝም ብለህ ቆይ፣ ተረጋጋ እስኪ። ቆይ ተረጋጋ አንተ ራስህ። ስለምን በጎች ነው የሚያወራው? እነማን ናቸው ወደሱ የገቡት? የምታውቀው ነገር የለም። ምክንያቱም ቁርአናችሁ አንዴ ትስቃለህ እንዴ? እኔ አንተም በሆነ እኮ አፍሬ ሽምቅቅ ብዬ እጠፋ ነበረ። ቁርአናችሁ ከመጽሐፍ ቅዱስ ሲኮርጅ ታሪክ አይወስድም። በጎች የሚለው ወሰደ፣ ተከራካሪዎች የሚለው ወሰደ። ቆይ አዳምጥ። ወሰን ኃላፊ የሚለው ወሰደ። ተፍሲሮች መጥተው ከቁርአን ለማስማማት ይጠሩልሃል። እሺ ቆይ አይደክም አንዴ ይታዘባል እኮ ኢብኑ አባስና አንድ ጃለሌንን አንብቢው 22 22 በቂ ስለሆነ ጃለሌንን አንድ አንብቢውና ኦኬ when they enter upon David ከሚለው ጀምረሽ ቀጥ የተወሰነ አንብቢው። ኦኬ እስኪ ቆይ ምን ፈልገህ ነው? ቆይ አዳምጥሽ። እሺ ምን ያ when they enter upon David ወደ ዴቪድ ወይ ወደ ዳዊት በገቡ ጊዜ and he was frightened by them በእነሱ ፈርቶ ነበረ። and they said do not fear we are two disband አትፍራ ወደ አንተ መጥተናል። some say that this mean two groups ይህ ማለት ሁለት ሰዎች ወይም ሁለት ግሩፖች ማለት ሁለት ቡድኖች in order to agree with a plural person ይላል። እሺ other says ሌሎቹ ምን ያሉ two individuals ወይም ሁለት ሰዎች ማለት ነው with a plural person actually denoting this two Al-Qasam may refer to one or more individual. These two were angels who had come in the form of two disband. የመጡት ሁለት መላእክቶች ናቸው ተከራካሪ ሆነው ማለት ነው። Between whom there was supposed to have occurred the situation mentioned. በመካከላቸው የተፈጠረው ነገር ሲጠቅሱ ማለት ነው። But only hypothetically. In order to alert David, ዳውድን ምን ሊያሳውቁት ፈልገዋል? Peace be upon him to what he had done. ስለፈጸመው ነገር ሊያሳውቁት መጡ። He had 99 women but desired the woman of a man who had only her and no other. 99 ሴቶች ኖረውት እሱ ግን አንድ ሴትን ከሌላ ሰው ሴትን ተመኘ ይላል። He Daud had married her and consummated the marriage. ዳውድም እሷን አገባትም ከእሷ ጋራም ግንኙነት ፈጸመ ማለት ነው። One of us has infringed upon the right of other. So judge justly. በአንዳችን በትክክል ፍረድ አሉት። Between us and do not transgress.
እንዳትስት በመካከላቸው ፍርድን አስቀምጧል። ይበቃናል፣ ሰዓት እየደረሰ ነው። ዳዊት ስንት ሚስት ነበረው? 99 ጓሪ 52 ጓሪ 52 42ን ክፈችልኝ። 99 ሚስት ያለው ዳዊት አንድ ሚስት ያለውን ምን አደረገ? ነጥቆ አገባ። እውቀት ስለሌለ አገባ ማለት ነው። ከዛ እስኪ አንዱ ላይ እናወራ። አንተ ሰውዬ አንዱ ላይ እናወራ። ቆይ እስኪ እዚህ ላይ እናወራ። ቆይ አንተ እኮ ያመጣው እኮ ነው። አንተ እኮ ነው። ምንም የምታውቀው ነገር እኮ ስለሌለ ነው። አይደለም እኔ እየታዘብኩ ነው እንጂ ምንድን ነው የታዘብከኝ? እሺ ቀጥል። አላህ ምስክሬ ነው። አንተ የኔን ሩብ ያህል እውቀት የለም፣ ግን እየታዘብኩ ነው። መጀመሪያ እሺ እንዲህ ነው የሚባለው። ዳዊት ወይም ደግሞ ነብዩላህ ዳውድ አለይሂ ሰላም 99 ሚስት ነበሩ። አንዷን አያት፣ ወደዳት፣ ባሏን ፊት ለፊት ጦር ግንባር ላይ አደረገ፣ እንዲገደል አደረገ፣ አገባት አይደል? አገባት። ከዛ በኋላ ግን ምንድነው እያለ ያለው? ይሄንን የተባረከ የዳዊት የዘር ግንድ ብሎ እነ ሰለሞንን ከዛ በኋላ ደግሞ የተባረከውን ንጹህ የሆነውን ኢየሱስ ክርስቶስን ከዚህ ደም ወጣ ብሎ ቁርአን አይገልጽም። ኦኬ ዳዊት የተረገመ ነው። ዳዊት የተረገመ ነው በእናንተ? አረ ልጨርስ። ኖ እኛ ያውላችሁ አንድ ነገር እናምናለን። አዳምጥ። እኛ አንድ ነገር እናምናለን። ዳዊት ኃጢአት ሰርቶ ነበረው? ያው ሰርቷል። ንስሐ ገብቷል። ቅድም አሳይቻችኋለሁ። አልቅሶ አፈር ድሜ አብልቶት እግዚአብሔር እንደውም በአንተ ምክንያት እኔ እሰደባለሁ አለው። ያው ጀነራል መጥቶ እየሰደበ ነው አሁን እግዚአብሔርን እንዴት እንደዚህ ብሎ ይላል እያለ አሁንም እየተሳደበ ነው ጀነራል። አዳም ትንቢቱ ሲፈጸም በአንተው እያሳየው ነው። እኔንማ እንደዚህ አንተ የሻርሙጣ ልጅ ነህ፣ ግን ሃይማኖት እምነትህን በቃ የሙጣ ልጅ ላለመሆነ ምን ማስረጃ ስለሌለ ከሰርቡን በቃ ይበቃል። ኤኒዌይስ በእንቅልፍ ሰዓት ደግሞ ስድብ ልጠጣ እንደ ቤተሰቤን ላሰድብ እንደ እናንተ ሰዎች እና አይበቃችሁም? አይበቃንም?